ኦርቶዶክስ ነኝ። እሺ ለምን ኦርቶዶክስ ሆንሽ? ምን ጥያቄ ነው? ለምንድን ነው አንተ ሃይማኖትን የቀየርከው ወንድሜ? እኔ እነግርሻለሁ። መጀመሪያ አንቺ ንገሪኝና ለምን ኦርቶዶክስ ሆንሽ? ያው ኦርቶዶክስ ትክክለኛ ቀጥተኛ የሆነች ሃይማኖት ስለሆነ የሆነ ሃይማኖት ስለሆነ ላይክ እንደዚህ መጽሐፍ ቅዱስ ጥቀሽ እንዳትለኝ ወንድሜ፣ ወይም ላይክ ለመምህራን ሼር ላድርግና ከእነሱ ጋር ማውራት ትችላላችሁ። አንብበሽ አታውቂም መጽሐፍ ቅዱስ? አውቃለሁ፣ ጠልቄ ባልገባም አውቃለሁ አንዳንድ ቀን እኮ። ስለዚህ ካነበብሽ ውስጥ ሊሆን ይችላል የምጠይቅሽ። እሺ ጠይቀኝ። እሺ መልካም። ስለ መዳን እናውራ። እሺ ይቅርታ። አይ ኮሜንት እያየሁ ነው የምስቀው። ይቅርታ፣ ባንተ አይደለም። ይቅርታ ይቅርታ። እሺ እሺ፣ እኔ ላይ ፎከስ አድርጊ፣ ዲስትራክት እንዳያደርጉሽ። እሺ እሺ፣ እስቲ ስለ መዳን ትንሽ እናውራ። ስለ መዳን ምን ታውቂያለሽ? ያው እንደነገርኩ እኔ ብዙም እውቀት የለኝም። በኔ እምነት ላይክ እኔ በማወራው ነገር ተነስተህ ኦርቶዶክስን ጀጅ እንድታረግ አልፈቅድም። በመጀመሪያ ደረጃ እኔ በማወራው ነገር ተነስተህ ኦኬ እናንተ እንደዚህ ናችሁ እንዳትል ላስጠንቅቀህ ብዬ ነው። ላይክ በኔ እውቀት ደረጃ እንዳትገድባት ኦርቶዶክስ። ለዚህ ምስማማ ቅድሚያ። እሺ ተስማምተናል። እሺ አሁን ጠይቀኝ። ጠየኩ እሺ ካልሰማሽኝ ስለመዳን እስቲ ንገረኝ አልኩሽ። ምን ስለመዳን ምን ልንገር? መዳን ምንድነው? አንቺ ድነሻል ወይ? እኔ እግዚአብሔር ይመስገን ድኛለሁ። ከምንድን የዳንሽው? ያው ከውድቀት። እሺ ይቅርታ አላውቅም እኮ ግን እሺ ልሞክር። ያው ከውድቀት ነው። ከአዳም ውድቀት ነው የሚባለው። ዳንኩ ብለሽ ከምን እንደዳንሽ አታውቂም? እየነገርኩ እኮ ነው። ነገርኩ ፈርስት መጀመሪያ ነገርኩ። በእኔ እውቀት እንዳትል እኔ ብዙም አላውቅም ብዬ ቀድሜ አስጠነቀቅኩ አይደል? ስለዚህ ይሄን አታውቂም እንድትለኝ አልፈልግም። ስለማላውቅ መሰለኝ ገስ ላይ መጥቼ ቁጭ ያልኩት። አገባኝ እኮ ግን ድኛለሁ ስትይ ከምን እንደዳንሽ እኮ እርግጠኛ አይደለሁም አልነገርኩ። ላይክ ብዙም ስለመዳንሽ እርግጠኛ አይደለሽም? ኖ እርግጠኛ ነኝ ግን አላማዊ ነኝ። ገባክ? ላይክ እንዳንተ መንፈሳዊ አስተማሪ አይደለሁም ወይም ደግሞ ተማሪ አይደለም። ሰው ዓለማዊ የሆነ ሰው ይድናል እንዴ? ለምን ደግሞ አይደነው? ኢየሱስ ለሁላችን አይደል እንደ የሞተው ነው ወይስ? ለሁላችንም ነው የሞተው። ግን አይ አይደለም። ቆይ እሺ ስሚኝ፣ ዓለማዊ ነኝ ስትይ ምን እያልሽኝ ነው? ዓለማዊ ማለት ላይክ መንፈሳዊ አይደለም ማለት ነው። እሺ መንፈሳዊ ሳትሆኚ ዓለማዊ ሆነሽ ድነሻል? አዎ በደንብ ድኛለሁ። እየዳንኩኝ ነው። ፕሮሰስ ነው። ገባክ? መዳን ፕሮሰስ ነው። ሰው በፕሮሰስ ውስጥ ነኝ። ኦኬን ፕሮሰስ ቲ ነገር ምንድነው? የፕሮሰስ ልጨምቀኝ ነው። እሺ ያው እኛ መዳንን አይ ቲንክ ኦርቶዶክስ ሲያስተምሩ የሰማሁት መዳንን በሶስት መንገድ ይገልጹታል መሰል። አንደኛው ድነናል፣ እየዳንን ነው፣ እንድናለን በሚል ነገር ይገለጻል። ሰው ድነናል ድነናል ከሆነ ነገር ይቅርታ፣ እዛ እየዳንን ነው፣ እዛ መጨረሻ ላይ እንድናለን። መጨረሻ ላይ ደግሞ ገነት ስንገባ ያው መንግስት ከኢየሱስ ክርስቶስ ጋር ስንገናኝ መዳናችን እናረጋግጣለን። እሺ ይሄን ሲናገሩ የሰማሽው ነው? አንቺ ወደ ህይወትሽ የመጣው የትኛው ነው? እኔ ሁለተኛው እየዳንኩኝ ነው፣ ፕሮሰስ ውስጥ ነኝ። እሺ ከምንድን ነው እየዳንሽ ያለሽው አንቺ? ያው ከዓለማዊ ነገሮች ነው። መጀመሪያ መዳን እኮ ዳንኩኝ። ኢየሱስ ለመስቀል ላይ ሲሞት አዳነኝ። እሱ አይደል ከአዳም ውድቀት። ከምን አዳነሽ እሱ? ከምን አዳነሽ? ከአዳም ውድቀት ነው። ምንድን ነው ውድቀት? የአዳም ኃጢአት ሰርቶ ወደቀ፣ ገነት ተዘጋች። እዛ የሰው ልጆች ወደ ገነት መግባት አይችሉም ምናምን ነገር። ኢየሱስ ክብር ይግባውና ለስም አጠራሩ ከቅድስት ድንግል ማርያም ከስጋ ስጋ ከነፍሳ ነፍስ ተነስቶ ተወለደ። በመስቀል በኩል ያው አዳነን፣ ቤዛችንን አረጋገጠ፣ ቤዛ ሆነን ምናምን ነገር። ኦኬ እሺ እስቲ አሁን እኔ አንድ ነገር ልንገርሽ።
እሺ የሰማሽው ነገር አለ። አዎ የሰማሽው ነገር ልክ ነው፣ ልክ ነሽ። የሰማሽው ኦርቶዶክስ የምታስተምረውን ነገር አግኝተሽዋል። አዎ ግን ዋናው ነገር ምን መሰለሽ? መዳን የሆነ ነገር እውቀት አይደለም። ዝም ብሎ የሆነ ቦታ ያለ ውጫዊ የሆነ እውቀት አይደለም። አንቺን የሚቀይርሽ ነገር መሆን አለበት። ማለት ምን ማለት ነው መሰለሽ? አሁን ለምሳሌ ራስ ምታት የያዘው ሰው ወይም የሆነ በሽታ የያዘው ሰው ከዛ በሽታ እንዴት እንደሚድን ጉግል ሰርች አድርጎ ሊያነብ ይችላል። ወይም ሐኪሙ ጋር ሄዶ ሐኪሙ ሊጠይቀው ይችላል አይደል? ከዛ በኋላ ለዛ በሽታው ከታወቀ በኋላ ለዛ በሽታ ይህን መድኃኒት ዋጥ ይባላል አይደል? ያ ሰውዬ ይህን መድኃኒት ዋጥ የሚለውን መረጃ መያዙ ብቻ ያድነዋል? አይ ካልዋጠማ እንዴት ያድነዋል? በጣም አሪፍ። ወደ መውሰድ አለበት መዋጥ አለበት አይደል? ለመዳን አዎ። ያ አንቺ ጋር ያየሁት ነገር ምን መሰለሽ? ስለ የሆነ እውቀት ይዘሻል። ልክ እንደዛ እንደ በሽተኛው ሰው የሆነ ምን ማድረግ እንዳለበሽ ምናምን ነገር የሆነ እውቀት ይዘሻል። ግን ወደ ህይወትሽ አልዋጥሹም ነው የምልሽ። ኦኬ ምን ማለት ነው መሰለሽ? ታብራራለሽ። ለምሳሌ አሁን ጌታ ኢየሱስን ታምኛለሽ እንዴ? ምን ማለት ነው? በደንብ ነው። እሺ ጌታ ኢየሱስ ምን አድርጎልኛል ብለሽ ነው የምታምኚው? ያው ቅድም ነገርኩህ እኮ ለኔ ሲል ተሰቀለ፣ ተገረፈ፣ ያው በምድር ላይ ተሰቃየ፣ ሞተልኝ። ስለኔ ኃጢአት ነው የሞተኝን አውቃለሁ በደንብ። ሰው ለኔ ብሎ ነው ከሰማያት የወረደው፣ ከድንግል ማርያም የተወለደው፣ ያን ሁሉ ስቃይና መከራ የተቀበለው እንጂ እሱ ላይክ መሰቃይ ተገብቶት ምናምን አይደለም። ለኔ ኃጢአት ነው አይደለ? ላንቺ ብሎ ነው አይደል? ላንቺ ብሎ ነው። ልክ ነሽ። ላንቺ ብሎ ነው። ላንቺ ብሎ ያን ያደረገው ግን ለምንድን ነው? አንቺ ማድረግ ስለማትችይ ነው አይደል? አዎ ማንም እንኳን እኔ ጻድቃን ስለማይችሉ ነው ኢየሱስ የመጣበት ምክንያት። ምንድነው ያልቻሉት? ያው የሰው ልጅን ከውድቀት ኢቭን እንትን ላይ ገነትን መክፈት እኮ አልቻሉም አይደል? በጣም ጥሩ። እሺ አሪፍ፣ በጣም ጥሩ። ስለዚህ አሁን አንቺ ኢየሱስ ስለአንቺ ኃጢአት መምጣቱን መሞቱን ከዛ ደግሞ እንደተነሳ ታምኛለሽ? አዎ ሁላችንም ኦርቶዶክሶች እናምናለን። ባይዘው ቆይ ከአንቺ ጋር ነው እያወራሁ ያለሁት። ስለዚህ አንቺ ታምኛለሽ። ይህን ስታምኚ ምን አገኘሽ? ማለት ምን አገኘሽ? ብር አላገኝም መቼስ እኮ። ያገኘሽው ንገሪኝ። ማለት ምን አገኘሽ? አልገባኝም። አንተ ምን አገኘ? ኢየሱስ ስለሞተ ይህን በማመንሽ ምን አገኘሽ? ህይወት ነው ያገኘሁት። የዘላለም ህይወት አግኝተሻል? አዎ እግዚአብሔር ይመስገን። ያው እንደናንተ አልመጻደቅም ልኛል ላይክ ገነት ገባለሁ ኃጢአት ብሰራ ኦኬ እንደፈለኩ ሆናለሁ አለለም። እንደ ፕሮቴስታንቶች ይቀርታ እናንተ ምን አይነት እኛ እንደዛ ብለን እንደሆናችሁ አላውቅም። ኖ እኔ ጓደኞች ስላሉ ነውና ብዙ አይነት ፕሮቴስታንት አለ። በዛ ፕሮቴስታንት የትኛውም ፕሮቴስታንት እንደፈለኩ ኃጢአት ሰርቼ ይዞክ የሚል የለም። አንዴ ድኛለሁ ብሎ ያስበል ይከራከራል እኮ። ምንድነው አንዴ ድኛለሁ ይላል። ስላንቺ እያወራን ወደ ሌላ ቦታ ትጂ። ቆይ ቀደም ያልኩሽ እኮ ለዚህ ነው። አልዋጥሽውም ያልኩሽ እኮ ለዛ እኮ ነው። አሁን ኮኔ ላስወጥሽ ነው እየሞከርኩ ያለሁት። መድኃኒት ደግሞ ታውቂያለሽ በጸባዩ ምንድነው? መራራ ነው፣ ደስ አይልም። ሜላ ምንድነው? ሜላ ምንድነው ያልከኝ? ይቅርታ። መድኃኒት ባይኔቸር መድኃኒት መራራ ነው። አዎ። ስለዚህ ቀስ እያል ነው እንድትውጪ እያደረኩ ያለሁት። ስለዚህ ትንሽ ታገሽኝ፣ ችግር የለውም። እሺ። ስለዚህ አሁን ኢየሱስ ክርስቶስን ስታምኚው የዘላለም ህይወት አለኝ ብለሻል አይደል? አዎ። እሺ የዘላለም ህይወት አለኝ ስትይ ከኢየሱስ ጋራ አሁን ብትሄጂ ከኢየሱስ ጋር ትሆኛለሽ፣ የእግዚአብሔር መንግስትን ትወርሻለሽ። እርግጠኛ ነሽ? ነገርኩ ወንድሜ፣ ፕሮሰስ ነው ድህነት በእኛ ሃይማኖት። ሶስተኛው ፕሮሰስ ላይ ከደረስኩ ለምን አልድንም? ስለዚህ አልደረስሽም እሱ ጋር። አዎ እኔ እንደነገርኩ ያን ያህል የጠለቅኩ መንፈሳዊ ሴት አይደለሁም።
ግን ለመሆን እየሞከርኩ ነው። እሺ አሁን ታዲያ የዘላለም ህይወት አለኝ ብለሻል። አሁን በዚህ ደቂቃ አሁን ለምሳሌ ከዘላለም ሞት ከዛኛው ሞት ድኛለሁ ከአዳም ውድቀት ነው። ሌላ እኮ የለም። በቃ ያለው እኮ ከዘላለም ሞት መዳን ነው። ሌላ ምን ከየት ለመዳን ፈለግሽ? ሌላ ደግሞ ላይክ ሲኦል ስገባስ እሱም እኮ አልዳንኩም። እሱ እኮ ነው የዘላለም ሞት የሚባለው፣ ሌላ ነገር እኮ አይደለም። ነው እንዴ? እሺ ታዲያ ምን መስሎሽ ነው የዘላለም ሞት የሚባለው? መቼም ፊዚካሊ ሁላችንም እንሞታለን አይደል? ሙስሊም ብትሆኝ፣ ኦርቶዶክስ ብትሆኝ፣ ጴንጤ ብትሆኝ ፊዚካሊ ትሞቻለሽ። ሁላችንም እንሞታለን አይደል? ስለዚህ የዘላለም ሞት ማለት ያኛው ነው። ስለዚህ ኢየሱስ ክርስቶስ ከዘላለም ሞት አድኖኛል ስል ከሲኦል አድኖኛል እያልኩ ነው። ስለዚህ አሁን እኔ ብትጠይቂኝ አሁን በዚህ ሰከንድ ብሞት ከጌታ ጋር ነው የምሆነው። ንስሐ ገብታል፣ የክርስቶስ ሥጋና ደም ተቀብለዋል። ሥጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ይላል። ወደ እሱ እንመጣለን፣ ችግር የለውም። አሁን እያወራን ያለነው ኢየሱስን በማመን ምን አግኝተሻል ነው። ኢየሱስን በማመን ሰው ስላመንኩ ጀስት አምኛለሁ ስላልኩ ብቻ አድናለሁ ማለት ነው። ጀስት አምኛለሁ በቃ። ካመንሹ ከልብሽ ካመንሹ ሶ ላይክ ስራ አያስፈልገኝም። ኃጢአት ብሰራ ብዘሙትም ኢትስ ኦኬ፣ ምክንያቱም ድኛለሁ ማለት ነው። ኢትስ ኦኬ የሚለው ላይ ለምን ትቀድሚያለሽ? ያው እንደዚህ አይነት አስተሳሰብ ያላቸው ወንድሞቼ ስለማቅ ነው። ፕሮቴስታንት በቃ እነሱ ፕሮቴስታንት አይደሉም። እንደዛ ካሉሽ እንደዛ የሚል ፕሮቴስታንት ትምህርት ያለው ብዬ ነው። ፕሮቴስታንት ብዙ ክፍል ዳይሜንሽን ነው የሚባለው፣ ዲሚኒሽን እና ዳይሜንሽን ነው የሚባለው። ምንድነው ስለ ፕሮቴስታንት እኛን እንገርሽ። እሺ ፕሮቴስታንት እንደፈለግ ኃጢአት ብትሰራ ኢትስ ኦኬ የሚል የፕሮቴስታንት ትምህርት የለም። እንደዛ ካለሽ እሱ ፕሮቴስታንት አይደለም። በቃ እሱን ይሄን ነገርኩሽ። አሁን ይኸውልሽ ኢየሱስ ክርስቶስን ስታምኚ ቅድም ምን ብለሽኝ ነበር? በራስሽ አንደበት ላስታውስሽ። ቅድም ኢየሱስ ክርስቶስ የመጣው ለምንድን ነው ስልሽ ስለኛ ኃጢአት ነው የመጣው ብለሽኛል። አንቺ ማድረግ ስለማትሺ ነው ወይ ስልሽ እንኳን እኔ ጻድቃንም ማድረግ አልቻሉም ብለሽኛል አይደል? አዎ በጣም አሪፍ። አዎ ስለዚህ አየሽ አይደል? ስለዚህ እኛ የምንሰራው ነገር አይደለም ማለት ነው። ለምን እኛ አልቻልንም? እኛ ስላልቻልን ነው ኢየሱስ የመጣው። ስለዚህ እኛ በስራችን ማድረግ ስለማንችል እግዚአብሔር የእምነትን መንገድ አዘጋጀ ማለት ነው። እኔም አንቺም ማመን እንችላለን። ስለዚህ ኢየሱስ ክርስቶስ መጥቶ የሞተው ምን ለማድረግ ነው? እኔና አንቺን ለማዳን ነው። ስለዚህ ይህን አምናለው እውነት ነው ስትይ የዘላለም ሕይወት ታገኛለሽ። እሺ በስራ አታምነው አይደለ? ፕሮቴስታንት ይቅርታ ወንድሞቼ፣ ግን በስራ አታምነው አይደለ? ስራ አያድንም ብላችሁ ነው ብዙ ፕሮቴስታንት ይከራከራሉ። አንቺም እኮ አታምኚም። ቅድም እኮ ነገርሽኝ። ፕሮሰስ ነው ያልኩት። ታዲያ ምንድነው? ቅድም እኮ ካስታወስ ፕሮሰስ ነው ብያለሁ። ፕሮሰስ ማለት ስራውን ያካትታል እኮ። ቆይ እሱን ላስረዳሽ እኮ ነው። አሁን አንቺም እንደማታምኚ ቅድም እኮ ነግረሽኛል። እኔ መስራት ያልቻልኩትም ብለሻል። እንኳን እኔ ጻድቃንም ማድረግ አልቻሉም ብለሽኛል አይደል? በቃ እሺ፣ የትኛውም አይነት ስራ ብትሰሪ የእግዚአብሔር መንግስትን መውረሳችን አይቻልም። ለምን መሰለሽ? ኃጢአትን እንሰራለን፣ እንወድቃለን ተመልሰን። ስለዚህ ነው ኢየሱስ ክርስቶስ እኮ እኔና አንቺ ሰርተን መግባት የምንችል ማን ቢሆን ኑሮ ኢየሱስ መምጣት አይጠበቅበትም። በቃ ስሩና ግቡ ነበር የሚለው። ይቅርታ እንደም እዚህ ጋር እየተግባባን እያጠራን እንሂድና እኔ ስለ የትኛው ስራ ነው ላይክ በራሴ ስራ ጸድቃለሁ እያልኩ እኮ አይደለም፣ ግን መልካም ስራ መስራት አለብኝ መዳንን ለማስቀጠል። ድኛለሁ ብዬ ቁጭ ማለት የለብኝም። ድኛለሁ ብዬ ቁጭ አልልም፣ መዳንን ማስቀጠል አለብኝ። እሺ ጥሩ። አሁን እኮ መጀመሪያ አልዳንሽም፣ ለማስቀጠል እኮ መዳን አለብሽ። አዎ በጣም አሪፍ። ታዲያ መጀመሪያ ዳኝ እያልኩሽ እኮ ነው። ምኑን ነው የምታስቀጥለው? ድኛለሁ ግን ሰው ነኝና በዚህ ምድር እስከተመላለስኩ ድረስ ኃጢአት መስራቴ፣ ዝሙት መስራቴ የማይቀር ድኛለሁ አልሽኝ። አሁን በዚህ አሁን ለምሳሌ ግን ማስቀጠል አለብኝ። እሺ ጥሩ። አሁን እንዴት እንዳልዳንሽ ላሳይሽ። አሁን አንቺ ጋራ ስንት ሰዓት ይላል? እኔ ጋር 7 ሰዓት ነገር ነው።
7 ሰዓት ይላል። ያ በጣም 7 ጥሩ። ተኩል። እሺ በዚህ ሰዓትና በዚህ ደቂቃ ሰሉ ድናለች። በዚህ በ7 ሰዓት በዚህ ደቂቃ ከዳንኩ ከቆየ ኢየሱስ ክርስቶስ ሲሞት ነው የዳንኩ። ቆይ አሁን የጠየኩሽ አሁን በዚህ ደቂቃ ሰሉ ድናለች ወይ? አዎ ድኛለሁ። እሺ በዚህ ደቂቃ ሰሉ ቆይ ስለዚህ ደቂቃ ነው ያወራን ያለ ነው። ስለዚህ በዚህ ደቂቃ ሰሉ ብትሞት እግዚአብሔር መንግስት ትወርሳለች? አትወርስም። ምክንያቱም አላስቀጠልኩትም፣ ድህነቴን ንስሐን አልገባሁም፣ ቅዱስ ቁርባንን አልተቀበልኩም። ከሞች በኋላ ምኑን ታስቀጥይዋለሽ? አሁን በዚህ ደቂቃ ነው እያወራን ያለ ነው። ስለዚህ ደግሞ ቅዱሳን ስለኔ ነፍስ ይማልዳሉ እና እነሱ ያድኑኛል ነው ከሞትሽ በኋላ ያምናለ እንጂ እና ታዲያ ምን ይገድባቸዋል? ኦኬ ታዲያ ቅዱሳን የሚያድንሽ ከሆነ ምንድነው የሚያደርግልሽ? አሁን አንቺ ብትቆርቢ ባትቆርቢ ኖ መዳን አይደለም ወንድሜ፣ ኖ ያማልዳሉ በምልጃቸው ከእግዚአብሔር በታች ከእግዚአብሔር ኢየሱስ አያማልም አያላ አማርኛ ጠፋብኝ። ኢየሱስ አያማልደኝም እኮ እነሱ የሚያማልዱሽ እንድትድኝ ነው አይደል? አዎ እኮ በቃ ምን ችግር አለ? ባትቆርቢ ባትቆርቢ ያማልዱ ያደኑሻል። ምን ችግር አለ? ኢየሱስ ቃሉ መፈጸም አለበት። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ እኔ በሱ እኖራለሁ እሱም በእኔ ይኖራል የሚለው። ስለዚህ እሱን ካላደረግሽ እነሱ ቢያማልዱሽም አትድኝም ማለት ነው ይመስለኛል። እሱ እንግዲህ የእግዚአብሔር ፍርድ ነው። ስለዚህ ታያቸው በቃ ሰማይ ቤት ሆኖ የሚፈርድ ነው። በቃ እሱን ታያቸው። ማያድኑሽ ከሆነ ታያቸው። ያድኑኛል፣ አልተዋቸውም፣ ያድኑኛል። እሺ የሚያድኑሽ ከሆነ ለምንድን ነው የምትቆርቢው? በቃ አትቁረቢ፣ እግዚአብሔር ቃል ነው። የሚያድኑሽ ከሆነ ምን ችግር አለው ባትቆርቢ? የእግዚአብሔር ቃል ለመፈጸም እንግዲህ ለምንድን ነው እግዚአብሔር ቁረባ ያለው? ያለ ምክንያት ነው ወይስ ለሲምቦል ነው? እናንተ ፕሮቴስታንት እንደምትሉት ለሲምቦል ነው ቅዱስ ቁርባን የምንወስደው? አሁን አንቺ በዚህ ሰዓት አልቆረብሽም አይደል? አልቆረብኩም። ስለዚህ እግዚአብሔር መንግስት አትወርሽም። አዎ። ስለዚህ በሌላ አማርኛ ምን ያልሽ ነው? ሲኦል ነው የምትገቢው። እሱ የእግዚአብሔር ፍርድ ነው። አይ በቃ በትምህርቱ ነው እየሄድን ያለ ነው። ቆይ በትምህርቱ ስለሆነ ምን ሄዶ እግዚአብሔር በቃሉ ነግሮናል። ስለዚህ ያለው ወይም የእግዚአብሔር መንግስት ነው የምትወርሺው ወይም ሲኦል ነው የምትገቢው አይደል? ስለዚህ አሁን ሰሉ በዚህ ደቂቃ ብትሞት የእግዚአብሔር መንግስት ነው የምትወርሰው ወይም ሲኦል ነው የምትገባው? እስማ ምን ጽድቅ ሰራ ምሳል ገቦ ምን አላልክ? ወደ ሲኦል ነው። ሲኦል አትበል፣ አታስፈራረኝ በማርያም ሲኦል አትበል። እሺ ምን ልበልሽ? ሌላ ስም አለው? ኒክኔም አለው? አይደል? ሲኦል ስትለኝ ምናልባት አሁን በሞት እያልኩ ጨለማ ውስጥ ስለሆንኩኝ አሁን በሞት እያልኩ እየፈራሁ ነው። ሰው እነዛ ዋስትና የለሽም አንቺ። ምንም ልንሞት እንችላለን በዚህ ሰከንድ። ምን ዋስትና አለን እንዴ? ኧረ እሱም የለንም። ስለዚህ ምን ይላል መሰለሽ የእግዚአብሔር ቃል የሚልሽን ልንገርሽ እስቲ። ዳኒ በትልቁ አድርገኝ። አሁን ፈራሽ ሲኦል ስልሽ እንዴ? እሳት ማይፈራ ማን አለ? በቃ አሪፍ። እንኳን ፈራሽ። እንኳን ፈራሽ። አሁን የምስራች አለኝ። ኢየሱስን ተቀበይ። የምስራች ተቀብያለሁ። ኢየሱስ ምን ይላል እስቲ ይነበብሻል? እስተንብቢው። አብረንም እየሰራን የእግዚአብሔርን ጸጋ በተወደደ ሰዓት ሰማሁ፣ በመዳንም ቀን ረዳሁ ይላልና፣ እነሆ የተወደደው ሰዓት አሁን ነው። እነሆ የመዳን ቀን አሁን ነው። እሺ የመዳን ቀን መቼ ነው? አሁን ነው። እሺ ስለዚህ ለሰሉ የመዳን ቀኗ መቼ ነው? አሁን ነው። አሁን ነው። አሁን 7 ሰዓት ነው ያልሽኝ። አሁን 7 ሰዓት ላይ የመዳንሽ ቀን አሁን ነው። ለመዳን ምን ላድርግ? ኢየሱስ ጌታ ነው ልበል? በጣም ጥሩ። ለመዳን ምን ላድርግ? መጽሐፉ ራሱ ኢየሱስ ይመልስልን። እሺ ለመዳን ምን ታደርጊያለሽ? ይሄው እሺ ምን ይላል? በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድ ልጁን እስኪሰጥ ድረስ ዓለሙን እንዲህ ወዷልና። እሺ ስለዚህ በእርሱ የሚያምን በኢየሱስ የሚያምን ምን ያገኛል? የዘላለም ሕይወት። በጣም ጥሩ።
ስለዚህ የመዳን ቀን መቼ ነው? አሁን። ስለዚህ የምትድኚው ምን ስታደርጊ ነው? ሳምን። ስታምኚ ምን ታገኛለሽ? ዘላለም ሕይወት። እሺ ይሄኛው ደግሞ አንብቢልኝ። ዓለም በልጁ እንዲድን ነው እንጂ በዓለም እንዳይፈርድ እግዚአብሔር እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በጣም አሪፍ። ስለዚህ ኢየሱስ ክርስቶስ የመጣው የተላከው ዓለም በልጁ እንዲድን ነው እንጂ በዓለም ኢየሱስ እንዲፈርድ አይደለም። ማለት ኢየሱስ መፍረድ አይችልም ማለት ነው? መፍረድ አይችልም ሳይሆን ኢየሱስ የመጣው አንቺ ላይ ለመፍረድ አይደለም። ኢየሱስ የመጣው አንቺ አምነሹ እንድትድኝ ነው። እዚህ ጋር ምን ይላል? በእርሱ የሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። መቼ? አሁን። ቅድም የመዳን ቀን መቼ ነው ያልኩሽ? አሁን። ስለዚህ ካላመንሽ አሁን ምን ተብሎብሻል? ተፈርዶብኛል። በጣም ጥሩ። ስለዚህ ምርጫ አንቺ ነው። ይሄን አሁን ነገር ግን አምኛለሁ። ይሄን እሺ አምነሻል፣ ግን ከሞትሽ በኋላ የእግዚአብሔር መንግስት ትወርሻለሽ? እሱ ለክ በራሴ ላይ በቃ ለምን መሰለሽ ማትወርሺው? ስለተፈረደብሽ ነው። ታዲያ ዝሙት ሰርቼ ገነት እንገባ ነው እንደምፈልገው ወንድሜ? ምን ማለት ነው? ንስሐ ሳልገባ እግዚአብሔርን ይቅር በለኝ ሳልል ዝም ብዬ ጠጣው፣ ሰከርኩ፣ ቀጥታ ገነት? እሺ ደስ ይላል በጣም። እሺ ነው ደስ ይላል። እሺ መልካም። ከኢየሱስ ጎን የተሰቀለውን ወንበዴ ታስታውሻለሽ? አዎ። በግራ ወይስ በቀኝ? መጽሐፉ ምንም አይልም። ገነት የገባው። እሺ በቀኝ የተሰቀለ ወንበዴ ነበር አይደል? አዎ። ኃጢአተኛ ነበር አይደል? አዎ። አመፀኛ ነበር። አዎ። ግን ገነት ገብቷል አልገባም? ገብቷል። ምን አድርጎ? አምኖ። በጣም አሪፍ። ስለዚህ ሰሉ ከዛ ወንበዴ የበለጠች ወንበዴ ነች? ሜቢ አይታወቅም፣ ሊሆን ይችላል። ማን ያውቃል? ጥሩ። ስለዚህ ምን ይገባሻል ማለት ነው? እኔ እንጃ ምን ይገባኛል? እስቲ አንተ ሞት ነው የሚገባሽ። ሌላ ምን ይገባሻል? ያ ወንበዴ መስቀል ላይ የወጣው ሞት ስለሚገባው አይደል? አዎ። ግን አሁን እኮ ምን እንደሚገባሽ ላሳይሽ። ሞት ስለሽ መንፈሳዊ ሞት እያልኩሽ ነው እንጂ እንወግርሻለን እያልኩሽ እኮ አይደለም። ምን ይላል ሙሴ በድንጋይ? እሺ የኃጢአት ደሞዝ ሞት ነውና። ያው እዚህ ጋር ያዥልኝ። የኃጢአት ደሞዝ ምንድን ነው? ሞት ነው። ስለዚህ ምንድን ነው የሚገባሽ? ሞት። ስለዚህ ሞት ስለሚገባሽ ነው። በነገራችን ላይ አሁን በሞት ሲኦል ነው የሚሄደው ያለሽው ሞት ስለሚገባሽ ነው። ግን የምስራች አለኝ አልኩሽ። ለዚህ ነው እዚህ ጋር ያቆመም ጥቅሱ። ምን ይላል? የእግዚአብሔር የጸጋ ስጦታ ግን የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው። እሺ የኃጢአት ደሞዝ ሞት ነው አይደል? ግን የእግዚአብሔር የጸጋ ስጦታ ግን ምንድን ነው? በክርስቶስ ኢየሱስ የዘላለም ሕይወት ነው። እስቲ ወንድሜ ወደኋላ ተመለስ። ስጦታ ያልከው ፓርት አልገባኝ። የኃጢአት እሺ የትኛው? የእግዚአብሔር ጸጋ ስጦታ የሚለው የኔ ያልገባሽ? እሺ ጸጋ ምን እንደሆነ ታውቂያለሽ? ጸጋ ሲባል ሰምተሽ ታውቂያለሽ? ጸጋ ያው እግዚአብሔር የሚቀባን ነገር ነው። እሺ ልንገርሽ፣ ጸጋ ማለት ስጦታ ማለት ነው። እሺ እንዲሁ የሚሰጥ ስጦታ ነው። ለምሳሌ አንቺ ስጦታ ለሰው ሰጥተሽ ታውቂያለሽ? አውቃለሁ። እስቲ በጣም ውዱ የሚባለው ስጦታ ምንድን ነው የሰጠሽው? አንቺ ከሰጠሽ ውስጥ በማቴሪያል ደረጃ ነው የሚጠይቀኝ? ምንድን ነው ስጦታ የሰጠሽው? ሌላ በቃ ደረጃ ነው የጠየቀኝ?
በምንም ይሆናል። እሺ በቃ ደረጃ ውዱ የሚባለው ምንድን ነው? በቃ ደረጃ ከሆነ ለአባቴ ለፋዘርስ ዴይ ውድ ሽቶ ገዝቼለታለሁ። አሪፍ ውድ ሽቶ ምን ብለሻል? ገዝተሻል? ገንዘብ አውጥተሽ ነው የገዛሽው? አዎ $100 ለዛ። በጣም አሪፍ ጎበዝ። ልክ ለአባትሽ ያን ሽቶ ስትሰጫቸው $100 ነው የገዛሁት አባዬ $100 ስጠኝ ብለሻቸዋል? አይ አላልኳቸው። ለምንድን ነው ያልሻቸው? ምክንያቱም ፈልግ ያደረግኩት ነገር ነው እና ስጦታ ስለሆነ ነው። ከፍቅርሽ የተነሳ ስጦታ ስለሆነ ነው አይደል? አባትሽ ያን ስጦታ ሲቀበሉ ገንዘብ ልስጥሽ ልክፈለው ይሉሻል? አይ አላሉም። ስጦታ ስለሆነ አላሉሽም። ለምንድን ነው ያላሉሽ? ስጦታ ነው አይባልም። በጣም አሪፍ። ስለዚህ እግዚአብሔር እኛን ለማዳን ስጦታ ነው ያሰጠን። አሁን ይህን ስጦታ ልክ አንቺ ሽቶ ለአባትሽ እንደሰጠሽ እግዚአብሔርን በልጁ በኢየሱስ ክርስቶስ ስጦታ ነው የሰጠን። ስለዚህ አባትሽ ያን ሽቶ አይ ልግዛው ምናምን ቢሉሽ እንኪ $100 ቢሉሽ ልክ አይደለም። ስጦታ ነው። አንቺ ዋጋ ከፍለሽበታል አይደል? ኢየሱስ ክርስቶስም ዋጋ ከፍሏል። ስለኛ ኃጢአት መስቀል ላይ ወጥቶ መከራን ሁሉ ተቀብሎ ተገርፎ ተሰቃይቶ ሞቷል። አይሽ ዋጋ ተከፍሎበታል። ያ ነገር ግን ወደ አንቺ ሲመጣ ግን ስጦታ ነው። ስጦታ ነው። ስጦታ ስለሆነ ልክፈልበት አትዩም፣ ልስራበት አትዩም። ስጦታ ምንድነው የምታደርጊው? እሺ ብለሽ ነው የምትቀበዩ። በደስታ ነው የምትቀበዩ። አሜን ብለሽ ነው የምትቀበዩ። ያሽ ቅድም ምንድን ያልሽኝ? ስለምወዳቸው ነው አልሻለ? አይሽ ስጦታ በነገራችን ላይ በደም ስሙ እዚህ ውስጥ ያላችሁ ሰዎች ስጦታ ግዴታም አይደለም መብትም አይደለም። ሰው ስጦታ የሚሰጠው ከፍቅሩ ተነስቶ ነው። ልክ እንደዛው እግዚአብሔርም ለኛ የሰጠን ማንን ነው? ኢየሱስ ክርስቶስን ነው። እሱ ዋጋ ከፍሏል ማለት ለኛ ነው ነፃ የሆነው፣ ለተቀባዩ ነው ነፃ የሆነው። አይሽ ለአባትሽ ነው ነፃ የሆነው። ሽቶን ሲቀበሉሽ ለአባትሽ ነፃ ነው። ለአንቺ ግን ከፍለሽበታል። አይሽ $100 ከፍለሽበታል። ስለዚህ ኢየሱስም ዋጋ ከፍሏል። ወደ አንቺ ህይወት ግን ሲመጣ እንዲሁ ነፃ ነው። አሜን ብለሽ ነው የምትቀበዩ። ስጦታ ነው። ያው ስጦታ ነው። ስለዚህ ይህን ስጦታ ሪጀክት ነው የምታደርጊው ወይስ ትቀበያለሽ ነው? ተቀብያለሁ። ድሮ በ40 ቀን ተቀብያለሁ። በ40 ቀን በ80 ማለት ነው። ይህን ስጦታማ ከተቀበልሽ ሰሉ ይህንማ ስጦታ ከተቀበልሽ ምን አለው ነው የሚለው? የዘላለም ህይወት። የዘላለም ህይወት አለው ማለት አሁን ብትሞቺ ልክ እንደዛ ወንበዴ የት ነው የምትገቢው? ገነት። ገነት ኤግዛክትሊ። ኃጢአት እየሰራው እየጠጣው እየበላው እየሰከርኩ ገነት አይከብድም። አሁን አንቺ ኃጢአት ለመስራት በጣም እንትን ብለሻል፣ ተነሳስተሻል። ነው ላይክ ራሴን አውቀዋለሁ። እንዳንተ ጻድቅ አይደለሁም። ይቅርታ። አይ እኛም ምንም ኢየሱስን አምነን ነው ጻድቃን ነው። አሁን ምን መሰለሽ ሰሉዬ፣ ከኃጢአትም ለመዳን ይህን ጌታ ኢየሱስ ክርስቶስን ከተቀበልሽ በኋላ የሚያግዝሽ እሱ ነው። አንድ የመጽሐፍ ቅዱስ ጥቅስ ልጨምርልሽ፣ ይህን ሀሳብ በደንብ የሚያጠናክርልን። አሁን የምትይው ኃጢአት የትኛውም ሰው ምድር ላይ እስካለ ድረስ ምን ይሰራል? ኃጢአትን ይሰራል። የትኛውም ሰው ልዩነቱ ምንድን ነው? ዲግሪው ነው የሚለየው፣ ብዛቱ ነው የሚለየው። እና ኃጢአቱን የምናደርግበት ዓላማችን ፐርፐዛችን ነው የሚለያየው እንጂ እዚህ ምድር ላይ እስካለ ድረስ የሰው ልጅ ሁሉ ምን ያደርጋል? ኃጢአትን ያደርጋል። ኃጢአትን የማያደርግ የለም አይደል? ኃጢአትን የማያደርግ የለም። እሺ ወጥተሻል። ተመለሽ። እሺ ምን እያልኩሽ ነበር መሰለሽ?
እዚህ ምድር ላይ እስካለ ድረስ የትኛውም ሰው ምን ያደርጋል እያልኩሽ ነበር? ኃጢአትን ያደርጋል። ኃጢአት የምናደርግበት ዲግሪው ነው የሚለያየው። ሰው ኃጢአት ሲያደርግ ምንድን ነው ተስፋው የሚለውን ከማሳየት በፊት ኢየሱስን ክርስቶስን ስትቀበይ ምን እንደምታገኝ ልንገርሽ። ምን ይላል እዚህ ጋር? ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጦልናልና። አዎ። ስለዚህ ሰዎችን ሁሉ ምን የሚያደርግ ነው? የሚያድን የእግዚአብሔር ጸጋ ተገልጧል። እሱን ደግሞ ቅድም አየነው ሮሜ 6:23 ላይ የእግዚአብሔር የጸጋ ስጦታ ግን በጌታችን በኢየሱስ ክርስቶስ የዘላለም ሕይወት ነው ይለናል አይደል? ስለዚህ እሱ ተገልጦልናል፣ ጌታ ተገልጦልናል። ይህም ጸጋ ምን ይላል? እስቲ አንብቢው። ይህም ጸጋ ኃጢአተኝነትን፣ ዓለማዊ ምኞትን ክደን የተባረከውን ተስፋችን እርሱም የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ይላል። ራሳችንን በመግዛት በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናልና። አዎ ያስተምረናል ይላል። ስለዚህ አይሻልም? አሁን የተገለጠው ምንድን ነው? ጸጋው ተገልጧል። ምን ሊያደርግ ነው ጸጋው የተገለጠው? ሰዎችን ሁሉ ምን ለማድረግ? ለማዳን የተገለጠው። አይሽ ይህን ጸጋ ከተቀበልሽ በኋላ ደግሞ የጸጋ ምንድን ነው የሚያስተምርሽ ከተባለ ኃጢአተኝነትን፣ ዓለማዊ ምኞትን እንድትክጂ፣ ራስሽን መግዛት እንድትጀምሪ፣ እግዚአብሔርን መምሰል እንድትችይ ያግዝሻል ማለት ነው ጸጋው። ስለዚህ አሁን አንቺ የፈራሻቸው ነገሮችን ማሸነፍ፣ ድል መንሳት የምትችይው ይህ ጸጋ በሕይወትሽ ውስጥ መግባት ሲችል ነው። በ80 ቀን ጸጋውን አግኝቻለሁ። የት ነው ያገኘሽው? ጸጋውንማ ብታገኝ ኖሮ አሁን ቅድም ዝሙት እያደረኩ እየጠጣሁ ና አትይኝም። ላይክ ጸጋውን አገኘው ማለት ከኃጢአት ራኩ ሙሉ በሙሉ ጻድቅ ሆንኩ ማለት ነው። እናንተ ፕሮቴስታንቶች ኃጢአት አሰሩም ደስ ይል ማለት ነው አይደል? ምክንያቱም ጸጋውን አግኝተናል። አዎ እኛ ጸጋውን አግኝተናል፣ እግዚአብሔር ይመስገን። ጸጋውን አግኝተናል፣ እግዚአብሔር ይመስገን። አንቺማ ያው ሲኦል ነው መገባው እኮ ብለሽኛል። እኔ እኮ ሲኦል አልገባም። አረ ነው እግዚአብሔር አይፈርድብኝም። አይዞክ ንስሐ ገብቼ ቅዱስ ቁርባን ተቀብዬ ነው የምሞተው። አታማርትብኝ። አይ አታውቂም፣ ገና አንቺ ነገ ነው እያወራሽኝ ያለሽው። አሁን በዚህ ሰዓት ላይ ምን እንደሚያጋጥምሽ አታውቂም፣ እኔም አላውቅም። አሁን ይኸውልሽ ሰሉ አይ ነው ቅድም ምን ብዬሻለሁ? መድኃኒቱ የምሰጥሽ መድኃኒት መራራ ነው፣ ግን ይፈውስሻል እያልኩሽ ነው። ኃጢአት ስትሰሪ መጽሐፍ ቅዱሳችን ምን ይላል መሰለሽ? ጠበቃ አለን ይላል። አንብበሽ ታውቂያለሽ? ይመስለኛል ቆይቷል። ግን ማን ነው ጠበቃችን? ጠበቃ የሚለውን እንደውም አማላጅ ብላችሁ ተርጉማችሁታል መሰለኝ። ችግር የለም አንቺ ተረጉሚልናለሽ። ጠበቃችን ማን ነው? ዋናው ኢየሱስ መሰለኝ። ምን ይላል መሰለሽ? ልጆቼ ሆይ ይላል አይደል? ቁጥር 1 እስቲ አንብቢው። እሺ ልጆቼ ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው። እሺ አሁን አንድ ሰው ኃጢአት ሲያደርግ በኢየሱስ ክርስቶስ ያመነ ሰው ነው። ኃጢአት ሲያደርግ ምን አለው ነው የሚለው? ዳኛ ነው ጠበቃ አለው ነው የሚለው? ጠበቃ። አዎ ጠበቃ አለው። አይሻለ ኢየሱስ ክርስቶስ። ምክንያቱም ምድር ላይ ነው ያለ ነው። ልንወድቅ እንችላለን፣ እንሳሳት እንችላለን። በዚህ ጊዜ በቃ አለቀላችሁ፣ ወዮላችሁ፣ ሲኦል ትገባላችሁ አይደለም ትምህርቱ። በዚህ ጊዜ ምን አለላችሁ ነው የሚለው? ጠበቃ። ጠበቃው ማን ነው? ኢየሱስ ክርስቶስ። ኢየሱስ ነው ጠበቃው። ስለዚህ የጠበቃ ምንድነው የሚያደርገው መሰለሽ? ከኃጢአትሽ ያነጻሻል፣ አቅም ይሰጥሻል፣
ብርታት ይሰጥሻል። ድጋሚ በዛ ኃጢአት ውስጥ እንዳትያዢ ከአንቺ ጋራ ይሆናል። ብርታትን ነው የሚሰጥሽ። ምክንያቱም እርሱ ምንድነው የሚለው የኃጢአታችን ማስተሰሪያ ነው ይላል። ስለዚህ ብቸኛ ያለው ጠበቃ አንድ ነው፣ ኢየሱስ ነው። እነዚህ ሁሉ ቅድም ያሳየው ዮሐንስ ወንጌል፣ ቲቶ፣ አንደኛ ዮሐንስ መልእክት፣ እነዚህ ሁሉ ጽሁፎች በአንድነት ምንድነው የሚሉት? ኢየሱስን ካመንሽ የዘላለም ሕይወት መቼ ነው አለሽ የሚለው? አሁን አለሽ ነው የሚለው። ካላመንሽስ አሁን ምን ተብሎብሻል? ተፈርዶብሻል። አሁን ለምሳሌ እኔን ብትጠይቂኝ አሁን ሜሎስ አሁን ብትሞት የት ነው የምትገባው ብትይኝ የእግዚአብሔር መንግስት ነው የምገባው ነው የምልሽ። አሁን እኔ ወደ ሲኦል እግዚአብሔር ፈርዶ አያስገባኝም። ፍርድ የለብኝም። በጣም አሪፍ። ለምን እንደሌለኝ ላሳይሽ። መጽሐፍም እንደሚል ይኸው አስተንብቢልን ሮሜ 8 ቁጥር 1 እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸው። ኩነኔ ምን እንደሆነ ታውቂያለሽ? ኃጢአት ፍርድ ነው። ፍርድ ነው። እሺ ኩነኔ ማለት ፍርድ ማለት ነው። እንግሊዘኛ ላይ ጎበዝ መሰልሽ። ተማሪ የእንግሊዘኛ ተማሪ ነኝ። አሪፍ ነው። እንግሊዘኛውን አምጣ። እንግሊዘኛ ተማሪ እዚህ ጋር በእንግሊዘኛው ምን ይለናል? ኮንደምኔሽን አይደል የሚለው። ስለዚህ ኩነኔ የሚለው ኮንደምኔሽን ይሏል፣ ፍርድ ማለት ነው። ስለዚህ እንግዲህ በማን ያሉት? በክርስቶስ ኢየሱስ ላሉት መቼ? አሁን ምን የለባቸው? ኩነኔ የለባቸው፣ ፍርድ የለባቸው ማለት ነው። ስለዚህ አሁን እኔ በክርስቶስ ስለሆንኩኝ አሁን በሞት ምን የለብኝም? ፍርድ የለብኝም። ፍርድ የለብኝም። ጥያቄ ጠይቅ እዚህ ጋር። እሺ አሁን ለምሳሌ አይበለውና ዝሙት እየሰራው በሞት ኩነኔ የለብኝም ማለት ነው። ይሄንን እንትን ይዘሽዋል። እኔ ከዚህ ላስወጣሽ ታገላለሁ። ላይክ የሰው ልጅ ፍጹም አይደለም። ኢቭን በጌታ አምነህ እንኳን ፕሮቴስታንት ሆኜ ኃጢአት ልሰራ እችላለሁ። ሰው እየጠጣ ዝሙት ኃጢአት ስትሰሪ በኃጢአት ስትወጥቂ ምን አልኩሽ? ምን አለን አልኩሽ? ጠበቃ አለን አልኩሽ። ጠበቃ አለን ብለሃል። ሶ ኢትስ ኦኬ ስላመንኩ ማለት ነው። ኢትስ ኦኬ አይደለም። ኢትስ ኦኬ አይደለም። አንቺ አሁን ለምሳሌ የመጀመሪያው ነገር ቅድም አባት አለኝ ስላልሽኝ ስጦታ ሰጥቷቸው ስላልሽኝ ሆን ብለሽ አባትሽን ለማናደድ ምናምን ትሰሪያለሽ? አንዳንድ ቀን ሆን ብዬ አናድደዋለሁ ስበሳጭ። ኦኬ አንቺ ምክንያቱም አንዳንድ ቀን ላይክ ስንጣላ ሆን ብዬ ነገር እፈልገዋለሁ። ነገር ትፈልጊያቸዋለሽ እሳቸውን ለማናደድ። ግን በዛ ደስ ይለሻል? ለጊዜው ደስ ይለኛል ሲናደድ። ከዛ ጀስት በቃ ምንም ከዛ ኖርማል ነው ሰው እኮ። ግን ልክ ነሽ ነዛ ማድረግሽ? አይ ልክም አይደለም። እሱ እኔን አለመረዳቱ ልክ አይደለም፣ መረዳት አለበት። ችግር የለም። ቆይ እሳቸውን ተይው። አንቺን ነው እየነገርኩሽ እጠይቅሻለሁ። ግን ከዛ በኋላ ካለፈ በኋላ ግን ምን የምትኮሪበት ነገር ነው እንዴ? አይደለም። በጣም ጎበዝ። አይደለም በጊዜው ተናደሽ እንደዛ ታረጊያለሽ። ኖርማል ነው። እሺ ኖርማል ነው እሱ። ግን ትልቁ ነገር ምንድነው? ከዛ በኋላ ግን ከስሜቱም ስትወርጂ ሁኔታውም ካለፈ በኋላ ስታስቢው ልክ እንዳልሆንሽ ይገባሻል። የምትኮሪበትም ነገር አይደለም አይደል? በጣም ጥሩ። ስለዚህ ይህንን ምሳሌን ያዝና ወደ እግዚአብሔር ስንመጣ አንዳንድ ጊዜ እግዚአብሔር አባታችን እስከሆነ ድረስ እሱ እንደ አባት ከተቀበልሽው፣ እሱ እንደ ልጅ ከተቀበለሽ፣ እንደ ልጅ አድርጎ ከተቀበለሽ የአባትና የልጅ ግንኙነት ያለን እኛና እግዚአብሔር፣ እሱ አባታችን፣ እኛ ልጆቹ ነን። ስለዚህ ልንወድቅ ልንሳሳት እንችላለን።
እንደዛ ስናደርግ የአባታችን በቃ ሜሎስ ዛሬ ተሳስተሃልና ሲኦል ነው ዛሬ ማስገባ የሚል አይደለም። ምክንያቱም ኢየሱስ ክርስቶስ መስቀል ላይ የሞተው እኔና አንቺ ሲኦል እንዳንገባ ነው። ይሄ ነው ዓላማው፣ የዘላለም መብት እንድናገኝ ነው። ግን ምንድነው እግዚአብሔርን ከኛ ከስጋዊ አባቶች የሚለየው ካልሽኝ፣ ይሄ እግዚአብሔር ደግሞ ምን ያደርጋል? ቅድም እንዳሳየዎች በዛ በኃጢአት ጸንተን እንዳንኖር አቅም ይሰጠናል፣ ጉልበት ይሰጠናል፣ ያግዘናል። አሁን ትልቁ ጥያቄ ያለው ይሄ ጸጋ ከተቀበልሹ በህይወትሽ ውስጥ ለውጥ ያመጣል። ምክንያቱም ቃሉ እውነት ነው፣ የነገረን እውነት ነው። ራሳችን እንድንገዛ ያስተምረናል፣ ይነግረናል። ስለዚህ በኢየሱስ ክርስቶስ እስከሆንሽ ድረስ ምን የለብሽም ነው የተባባልነው? ኩነኔ የለብሽም፣ ፍርድ የለብሽም። እና ቅድም ካስተዋልሹ ደጋግመን ያየናት ቃል አለች አይደል? አሁን የምትለው ለምንድን ነው መጽሐፍ ቅዱስ እንደዛ ደጋግሞ አሁን የሚለን ከተባለ ነገ የኛ አይደለም። እንኳን ነገ ይቅርና በኋላ የኛ አይደለም። ቅድም ራሱ እኔና አንቺ ያወራንበት ደቂቃ አሁን ላይ የለም አይደል? ጥለነዋል፣ መተናል አይሻልም? ስለዚህ ነገ ያንቺ አይደለም፣ ዋስትና የለሽም። ስለ ነገሽ፣ ስለ በኋላሽ ዋስትና የለሽም። ለዛ ነው ደጋግሞ አሁን የሚለው። ስለዚህ ኢየሱስ ክርስቶስን አሁን ካመንሽ አሁን ምን የለበሽም ነው የሚለው? ፍርድ የለበሽም። አንቺ ግን ራስሽን ስታዩ፣ ራስሽን ስትመዝኙ አሁን ፍርድ እንዳለብሽ እየተሰማሽ ነው። አይሽ አይደል? ስለዚህ መጽሐፉ ግን ምንድነው የሚለን? በክርስቶስ ከሆንሽ የኢየሱስ መሆንሽን የምታረጋግጪው ከዛ ስሜት ስትወጪና የነፃነት መንፈስ ያገኝሽ ነው። ምክንያቱም በነፃነት እንድንኖር ክርስቶስ ነፃነት አወጣን ነው የሚለው። ትምህርቱ ደስ ይላል በጣም ሳበኝ። ልታበነጥጠኝ ነው እንደ ዛሬን ሰው። አይ እኔ መጽሐፍ ሚሊዮን ያሳዩሽ አይደል? እሺ አይ በነገራችን ላይ ዛሬ ትገለኛለች። ጴንጤ ምናምን የመሆን ጉዳይ አይደለም፣ የዘላለም ሕይወት ጉዳይ ነው። እሺ ማለት ይሄ ለስለስ ብለህ ልቤ ውስጥ ገባ። ይቅርታ ብዙ ጊዜ ኦርቶዶክሶች ጋር ሲሄድ አግሬሲቭ ስለሚሆኑብኝ ለየት አለብኝ ዛሬ። ቃሉ ነው ይኸውልሽ፣ ቃሉ ምን መሰለሽ? ልክ እንደ መዶሻ ነው። ልክ ያልሆኑትን ነገሮችን ያፈርሳል። አይሻል? ቃሉ ነው አሁን አንቺ ውስጥ ያለውትን ልክ ያልሆኑ ነገሮችን እያፈረሰ ልክ እንደ ዘር ውስጥሽ እየተቀመጠ ነው ያለው። እና ማለት ኢየሱስ ይኸውልሽ አምነዋለሁ ስትይ ኢየሱስ ወደ አንቺ ህይወት ገብቶ አንቺን ትራንስፎርም ያደርግሻል፣ ይለውጥሻል። በቃ አይሻል? የለወጠሽ ኢየሱስ ክርስቶስ ደግሞ አባት የሆነሽ ኢየሱስ ክርስቶስ ደግሞ አንቺን ሲኦል ለማስገባት እንደው ይታማል? አይሆንም። እንኳን እግዚአብሔርን ይቅርና በስጋ የወለዱሽ አባትሽ እንኳን የአንቺን ክፉ ነገር አይፈልጉም አይደል? እግዚአብሔርን ደግሞ አስቢው፣ ከአባትም አባት ነው። ለዛውም ልጁ ኢየሱስ ክርስቶስን ስለኛ ኃጢአትና በደል አሳልፎ የሰጠ ነው። በጣም አሪፍ። ስለዚህ ይሄ ጌታ እስካመንሽበት ድረስ ጌታ ብለሽ እስከተቀበልሽው ድረስ እሱ ጌታሽ ከሆነ አንቺን ለሞት አሳልፎ አይሰጥሽም። ይህ 100% እርግጠኛ መሆን አለብሽ። ስለዚህ አሁን ሰሉ ብትሞት በጣም በእርግጠኝነት ነው የምነግርሽ አባትሽ እቅፍ ውስጥ ነሽ ያለሽው። ላይክ ለመዳን ሰው የግድ ጴንጤ መሆን አለብኝ ማለት ነው? በጌታ ነው መሆን ያለብሽ። ቅድም ያነበብነው በክርስቶስ ሲሆን አይደል የሚለው? አሁንም እኮ በጌታ ነኝ ወንድሜ። አይ በጌታማ እኮ ባፍሽ ትይኛለሽ፣ ግን በጌታ አለመሆንሽ ግን በፕሩፍ ስናደርገው
ኩነኔ ያለብኝ እያልሽ ነው። ፍርድ አለብኝ አሁን በሞት ትህትና እኮ ነው። ኦርቶዶክስ ቤተክርስቲያን ያስተማረችኝ ትሁት እንደሆነ ነው እንጂ ግብዝኝ ድኛለሁ ጻድቅ ነኝ እንድል አላስተማረችኝ። አዎ እኮ ኦርቶዶክስ እንደዚህ ያለችሽ ልክ አይደለች። አሁን ለምሳሌ መጽሐፉ እንደዚህ ሐዋርያው ጳውሎስ ሲናገር ግብዝ ሆኖ ነው ኩነኔ የለብኝም ሲል ግብዝ ሆኖ ነው። እሱ ቢሆንም ያምሩበታል ጻድቅ ነው። ለእኛንም እኮ ጨምሮ ነው። በማን ያሉት ነው የሚለው? በክርስቶስ ኢየሱስ ላሉት እኮ ነው የሚለው። ስለዚህ ላሉት ምን የለባቸው ነው የሚለን? ኩነኔ የለባቸውም። እንዴ ግብዝ ስለሆነ አይደለም። እንደውም መጥፎ ምን መሰለሽ፣ እግዚአብሔር የሰጠሽን ነገር አይ ምናምን ስትይ ነው እንዳልሰጠሽ ስትሆኝ። አሁን ለምሳሌ ቀደም ያው በደም እንዲገባሽ ይሄን ምሳሌ ደጋግሜ ማነሳው ለአባትሽ ሽቶ ሰጠሽ አይደል? አሁን አባትሽ እንደወለትና ብሎ እሷ ምንም አይነት ስጦታ ሰጠኝ አታውቅም ቢሉ ልክ ናቸው? ያለ ይሄ ተመሳሳይ ነገሮች አይደሉም። ለንጽጽር የሚቀርብ ምሳሌ አይደለም። አይ ልክ አይደለም። ዋሽተዋል ማለት ነው እንደዛ ካሉ። አንቺም ደስ ያለሽም ውስጥሽ ሰሉ እኮ ኧረ ምንም ስጦታ ሰጠኝ አታውቅም ቢሉ ልክ አይደሉም። አንቺ ገንዘብ አውጥተሽ እየሰጠሽ ጌታ እግዚአብሔር ደግሞ ከዛ የበለጠ ውድ ልጁን ለአንቺ ህይወት አንቺ እንድትድኚ እንድትጸድቂ እንድትቀደሺ አሳልፎ ሰጥቶ አንቺ አይ ምናምን ካለች ውሸት ነው። ውሸት ነው አይሻልም? ስለዚህ አሁን እግዚአብሔር ያደረገልሽን ነገር አሜን ብለሽ መቀበል ነው ያለብሽ። አሜን ብለሽ መቀበል አለብሽ። እሺ እና እንዴም ያልከኝ ነው ወይስ ምንድን ነው? ጌታን መኝ ተቀበዩ ከልብሽ ተቀበያለሽ። እኔ ግን ጥያቄ ያለኝ ወንድሜ፣ ለምንድን ነው ፕሮቴስታንት ጋር ሄድከው? ድጎማ ምናምን ተደርጎልህ አይደለም አይደል? ይቅርታ ግን አየትኩት አንቺ እንደምትዩ ስዕል ስለነበር ነው ስሞ ሲወል ገባለሁ ብዬ አምን ስለነበር ከዛ ራሴን ጠየቅኩት። ሲኦል እየገባው እዚህ ቁጭ ብዬ ሲኦል መገባ ከሆነ ምንድነው ጥቅሙ? ኦርቶዶክስ የመሆኔ ብልጫው ምንድነው? ምንም ብልጫ የለውም። ሲኦል ነኝ እኔ። ስለዚህ ወደ ጌታ መጣው ማለት ነው። ወደ ጌታ ስመጣ ህይወት አገኘው። ትምህርቱን አውቀህ በፊት የኦርቶዶክስን ትምህርት ታውቅ ነበር? አስተማሪ ነበርክ መሰለኝ አይደል? በፊት አሁን እሺ። ምንድነው ጴንጤ እንድትሆን ያነሳሳ ነገር? በቃ አሁን የነገርኩሽ ነው። ሌላ ነገር ምንም የለው። ህይወት በጌታ እንደሆነ ገባኝ። ጌታን ተቀበልኩ፣ ህይወት አገኘው። እንዴት ገባ? ይሄን አሁን ያሳየውሽን ጥቅሶች አሜን ብዬ ተቀበልኩ። እርግጠኛው አይ ጓደኛ ሐሳብ ከሆነ ወይ ቸርች ሄደና ወይ የሆነ አጋጣሚ ይኖራል አይደል? ያ አጋጣሚ እንዴት ነበር? ተነግሮኝ እንደዚህ ሰው ነገረኝ ላንቺ እንደነገርኩሽ። ስለዚህ ተቀበልኩ። ልክ እንዳንቺ ነው የሆንኩት መጀመሪያ ላይ በጣም ተናደድኩ። ግን አይከብድም ወንድሜ? አስተማሪ ሆነክ በጣም ሃርድ ነው። እኔ እንኳን አስተማሪ አይደለሁም ግን ከባድ ነው ነው። ምኑ ከበደሽ? ችግር የለም። አስተማሪ ሆነ የኦርቶዶክስን ትምህርት ከሀስ ከፈ እያወቅ ተሳብከ በቀላሉ መሄድ ማለት ሰው መጀመሪያ ሆኑ ላይክ በደንብ አታምንም ነበር ማለት ነው። ምኑን ነው አላምንም የነበረው? የኦርቶዶክስም ትምህርት ጀስት ታውቃለህ እንጂ አታምንም ነበር ማለት ነው። የኦርቶዶክስ ትምህርት አምኜው የኦርቶዶክስ ትምህርት አምኜ የት ነው የምትገባው ሲሉኝ ሲኦል ነበር የምለው። ልክ እንዳንቺ ትምህርቱ እንደዛ ነው የሚያደርገው። ስለዚህ የኦርቶዶክስን ትምህርት ይዤ አምኜው ሲኦል የሚያስገባኝ ከሆነ ምንድነው ትርፉ? ትርፍ የለውም። ስለዚህ ወደ ጌታ መጣሁ። ስለዚህ አንቺም ወደ ጌታ ብትመጪ አሁን የመዳኛ ቀንሽ ነው ማለት። እሺ እግዚአብሔር ይስጥልኝ። እና አንድ ፕሮቴስታንት ጓደኛ አለኝ እና እሱ ልጅ በጣም ነው የሚያስቀኝ። ላይክ ግማሽ ኦርቶዶክስ በለው እንደዚህ ስናወራ ምን ይለኛል መሰለክ? ምን አይነት ዳይሜንሽን ነው የሚባለው? ይቅርታ እንግሊዘኛው ዳይሜንሽን ነው ዶሚኔሽን ነው የሚባለው? ክፍል ፋይ
ይቅርታ ፕሮናንስ ማድረግ አልችልም። ዶሚኔሽን ምን አይነት ዶሚኔሽን ስለው መናገር አይፈልግም። አይ ቲንክ የለውም መሰልና ምን ይለኛል ስለ አማላጅነት አንድ ቀን ክርክር ተነሳና እንዳንተው እየጨመቀኝ ነበርና በቅዱሳን አማላጅነት ታምናለህ አልኩት። አዎ አለኝ። ግራ ገባኝ። ዋው ደስ የምትል ጴንጤና አልኩኝና ይቅርታ ወንድሜ አንተ ታምናለህ በቅዱሳን አማላጅነት? እሱ አዎ ስላለኝ ማለት ነው። እሺ አሁን በቅዱሳን አማላጅነት አምናለሁ ብለሽ አንቺ ህይወት ላይ ምንድነው የሚጨምርልሽ? ጀስት አስተሳሰብን ለማወቅ ነው እንጂ እኔማ አንዴ ድኛለሁ። የቅድስት ድንግል ማርያም ልጅ የልጇ ልጅ ነኝ። የኢየሱስ ክርስቶስ ልጅ ሰው የልጅ ልጅ ነሽ ለኔ መድኃኒዓለም ለመዳን። ምክንያቱም የድንግል ማርያም ልጇ ማን ነው? ኢየሱስ የሱ ልጅ ነኝ። ከገባ የልጅ ልጅ ነሽ አንቺ የማርያም በቃ በለው የልጅ ልጅ። እሺ ግን የሚያሳዝነው የማርያም የልጅ ልጅ ሲኦል መግባቷ ነው የሚያሳዝነው። አዎ ትህትና ነው ወንድሜ። ትሁት እንዳንተ አልገበስም ብዬ ነው። ሲኦል መግባት ትህትና ነው ኖ ላይክ ላለመገበዝ እኔ ባይዘዌ እኔ ሃይማኖቴን በጣም ከመወድ የተነሳ ኦርቶዶክስ ትህትና ነው ከድሮ የምታስተምረኝ። ኢቭን ጥሩ ስራ እየሰራክ ትህትና ማለት ላይክ ጥሩ ስራ እየሰራክ እንኳን ላይክ የሰራው ስራ በሰው ዘንድ እንዲታወቅ ባፈልግም ይሄንን ደግሞ የተማርነው ከቅዱሳን ነው ከትልልቅ ቅዱሳን ነው። ጥሩ ስራ እየሰሩ ማን ናቸው እነዚህ ቅዱሳን? ብዙ ቅዱሳን አሉ። ለምሳሌ ላይክ አንተ አታምንባቸውም። ቅዱስ አርሴማ መውሰድ ትችላለህ፣ ቅዱስ ጊዮርጊስን ላይክ ደግሞ ማን ልበልከሽ ከመጽሐፍ ቅዱስ አንተ ከምትቀበላቸው ቅዱሳን ውስጥ ቅዱስ ዳዊትን ውሰድ። እኔ ትለኝ ሰውም አይደለሁም ይላል ያልነኝ መሰለ ጥሩ ሰው ንጉስ። ለምን እንዳለ ታውቂያለሽ? እንደዛ ሜቢ የሆነ ሰዓት በኃጢአት ወርቁ ስለነበር ሊሆን ይችላል። አላውቅም። አይደለም አታውቂውም ለምን እንደዛ እንዳለ። እሱን ራሱ ለማን እንደተባለ ራሱ ታውቂያለሽ? አይ ትለኝ የሚለውን ቃል ብቻ ነው። እሷን ትልት በቃ አንቺ ያዝሽው ጥሩ ያልሆኑትን ቃላቶች ነው ያዝሽው። ነው ትህትና እኮ እንደዚህ አይነት ትህትና ይቅርብን ታለም። ኢቭን እንደዚህ አይነት ትህትና ለስም አጠራሯ ክብር ምስጋና ይግባትና እናንተ የምትጠላት ድንግል ማርያም እንኳን ምን አለች? ነፍሴ እግዚአብሔርን ታከብሯለች ታላቅም ታደርጋለች ብላ የትህትና አሁን አለቀብሽ መሰለኝ ሐሳብ እንትን ፐርሰናል ተጀመርሽ። እሺ ፐርሰናል እሺ አብዛኛው ጴንጤ ስለሚረግጣት ነው። እናንተ ማንም ጴንጤ ረግጣት ማርያምን። ፓስተሮቻችሁ ተው ወንድሜ። ቪዲዮ ላሳይክ ላይክ ስነ ስላን አድርጎ እንደዚህ ላይክ አንዷማ ምን አለች? እኔ በዛ ዘመን ብኖር ኢየሱስን እወልደዋለሁ አለች። ድፍረት ይቅር ይበላት ባለችበት ይድፋት። እኔ በዛ ዘመን ብኖር አይደለም ወንድሜ ራሷን እኔ በዛ ዘመን ብኖር ኢየሱስን እወልደዋለሁ አለች። እሷ ማን ስለሆነች ነው ራሷን ከቅድስት ድንግል ማርያም ጋር የምታወዳድር? እቺ ጥፍራ እንዴት ነው የምታወዳድረው? አሁን አየሽ አይደል? ይሄ በነገራችን ላይ ምልክቱ ነው። አሁን አንቺ ጋር ያለሁት ምልክቱ ስለሆነ ነው። በጣም ታግስሽ መሰለሽ ነው የታመመ ሰው እንዴት ነው ራሷን ከቅድስት ድንግል ማርያም ጋር ማወዳደሯ ራሱ ራሷን ልታጠፋ ይገባል። ስለዚህ አንቺ አሁን እሷን በመስደብሽ በቃ ጀግናውሽ እኔ ይገባታል። አንተ ላይክ ሰው እኮ ካልገባው ረግጠህም ሰድበውም እየመከርክም በቦክስም በእርግጫም እያልክ ታስተምረዋለህ አይደል? አይሽ አይደል? ይሄ ነው አይሽ አይደል? አንቺ አሁን ከክርስትና በጣም እንደራቅሽ ይሄ ንግግርሽ ነው የሚያሳብቅብኝ። ነገር ያለው እኮ መንፈሳዊ አይደለም በእኔ አስተሳሰብ ኦርቶዶክስን። ለዚህ ነው በቃ መጀመሪያ ካስታወስክ ስለ ኦርቶዶክስ አይደለም። አሁን ኦርቶዶክስ እንዲህ ነች ብዬሻለሁ አላልኩሽም እኮ አንቺ ነው እያወራሁት። አሁን አንቺ ሲኦል ነው የምገባው ብለሽኝ ግን ለትህትና ነው እሺ። ግን ረግጣት አለው ትኛለሽ። ይሄ ትህትና ነው እንዴ? መሰደብ የሚገባውትማ ግድ ነው መርገጥ መናገር። ምን ያህል ይኸውልሽ አሁን አንቺ ምን ያህል ከእውነት እንደራቅሽ እውነት እንደማትፈልጊ በዚህ ላሳይሽ። አሁን የእግዚአብሔር መንግስት መውረስ ገነትን መግባት አይ ምናምን እኔ ለትህትና እንደዛ ልልም ምናምን አልሽ። ግን ዞርሽና በቃ እችን ስድብ
እርግጫ ውስጥ ገባች እና ድንግል ማርያምን እየሰደበችብኝ ቁጭ ብዬ እንዳያስፈልግ እዚህ ፖይንት ላይ ትህትና የሚባል ነገር አታውቂም። ኧረ አላውቅም እንዴ እንደውም ሲኦል መግባት ላይ ስለማከብርህ ነው እንጂ አንተን ስለማከብርህ ነው እንጂ እንደው እዚህ ብትኖር ብረግጣት ደስ ነው የሚለኝ። ሲኦል መግባት ላይ ግን ትህትናን ትመርጫለሽ። አይሻ ማለት ምን ያህል በልክ ባልሆነ ሀሳብ እንደተያዝሽ። እሺ አሁን ኢየሱስን ብሰድብህ ደስ ይላል ወንድሜ? እኔ ደስ አይለኝም። ማርያምን ድንግል ማርያምን ስትነካት ደስ አይለኝም። ወይ አይሻ አይደል አሁን ኢየሱስን ለኔ ሰጠሽ፣ ማርያምን ላንቺ ያዝሽ። ምክንያቱም እናንተ ድንግል ማርያምን ስለማታምኑባት እኔ ስለማምንባት። ይኸውልሽ አሁን ኢየሱስን ብሰድብህ ደስ ይላል ያልሽ፣ እኔ ለምን ደስ ይለኝ? እንኳን ኢየሱስን ሰው አንቺን ቢሰድብሽ ደስ አይለኝም። ግን ይህ ማለት የሰደበሽን ሰው ወይም ኢየሱስን የሰደበ ሰው እንዴ ሚዲያ ላይ ስንት አለ እንዴ እየወጣ ኢየሱስን የሚሳደብ። እንደዛ ስለተሳደቡ እኔ እሰድባቸዋለሁ? አልሰድባቸውም። ባገኛቸው ረግጣቸዋለሁ? አልረግጣቸውም። ለምን? ጌታ ያስተማረኝ ምንድን ነው? ለሚያሳድዳችሁ ጸልዩ፣ ለሚረግሟችሁ መርቁ እናለን ጌታ አይደል? ከአንደበታችሁ የበረከት ቃል ይውጣ እንጂ የመርገም አይሁን ብሎናል። እኔ ኢየሱስን ወደዋለሁ። ሰዎች ኢየሱስ እንዲቀበሉ ፈልጋለሁ፣ እንዲድኑ ፈልጋለሁ። ኢየሱስን የሚሰድብ ሰው እንደ መጽሐፍ ቅዱስ የሚያቃጥል መጽሐፍ ቅዱስ የሚረግጥ እኮ በጣም ብዙ ሰው ነው ያለው። እንደዛ ሰው ሲያደርግ ያ ሰውዬ በሽተኛ እንደሆነ ነው የማስበው። የበለጠ ለዛ ሰው ራራለታለሁ። ስለማያውቅ ነው ስላልገባው ነው ብዬ ለዛ ሰው እንደውም ወንጌልን ነው የምነግረው እንጂ እንዴት ነው ያን ሰው የምሰድበው? እንዴት ነው የምመታው? ይሄ እኮ ቅድም እንዳልኩሽ ነው። ለምሳሌ አንቺ ሰው አስታመሽ ታውቂያለሽ? ሆስፒታል ምናምን ቤት ውስጥ እሺ፣ አስታመሽ ታውቂያለሽ? አዎ። በጣም የታመመ ሰው ከሆነ ያ ሰው ሊነጫነጭ ይችላል አይደል? አዎ። ሌሊት ላይ ላያስተኛሽ ይችላል። እንደዛ ሲያደርግ ያን ሰውዬ በጥፊት ይዋለሽ? አልለም። ለምን? ኦልሬዲ ታሟል፣ በጥፊ ተብሏል። በቃ አየሽ፣ ተይዟል። አንቺ እኮ በጉልበት ታሸንፊው ይሆናል ይሄን ሰውዬ፣ ግን ይሄ ሰው ታሟልና እንደውም ርህራሄ ነው የምታሳዩ። አይዞ ነው የምትይው አይደል? ስታገላብጪው እንደውም አይዞ ትይዋለሽ። እንቅልፍሽ እኮ መጥቷል፣ መተኛ ትፈልጊያለሽ፣ ደክሞሻል፣ ግን አይዞ እያልሽ እንደውም ይሄን ሰውዬ ታግዢዋለሽ። ስለዚህ ሰዎች በዚህ አይነት ሁኔታ ሲሆኑ ተመሳሳይ ነገር ነው። የበለጠ ለእነዚህ ሰዎች እናዝንላቸዋለን እንጂ አንሰድባቸው። ስለዚህ አሁን አንቺ ይሄ የህመሙ ምልክት ነውና ሴሉ ጌታ ይሻልሻል። በህይወትሽ አትቀልጪ። ቀደም እንዳልሽኝ አይ ነው ጌታን ስትቀበይ ወደዚህ ስትመጪ ብዙ ነገር ይነሳል። ከቤተሰብ፣ ከጓደኛ፣ ከአባት፣ ከእናት ብዙ ነገር ይባላል። ግን ጌታ ምን ብሎናል መሰለሽ? ከኔ በላይ አባቱን፣ ከኔ በላይ እህቱን፣ ከኔ በላይ ባሉን፣ ከኔ በላይ ሚስቱን፣ ልጆቹን የሚወድ ለእኔ ሊሆን አይገባም። አዎ። ለምን መሰለሽ? እናትም ብንል አባትም ብንል እነዛን እናትና አባት የሰጠን ማን ነው? እግዚአብሔር ነው፣ ራሱ ጌታ ነው። እሺ፣ እነሱ ስጦታ ናቸው፣ ሰጪው እሱ ነው። ከስጦታው በላይ መውደድ ያለብን ማን ነው? ሰጪውን ነው። ስለዚህ ስትራግል ይኖረዋል፣ ኦፍ ኮርስ ይኖረዋል። ግን ጌታ ግን ከምንም ነገር በላይ ይበልጣል። ስለዚህ የመዳን ቀን መቼ ነው? አሁን ነው። አሁን ነው። አትጨነቅ፣ እንትን ይድኛለሁ። እና እኔ ጥያቄ በቅዱሳን አማላጅነት ታምናለህ? አዎ፣ እሱን እኮ ነገርኩሽ። የኔ ማመን ያንቺ ህይወት ላይ ዳይሜንሽን ነው የሚባለው። ዳይሜንሽን የትኛው ዳይሜንሽን? ፕሮቴስታንትን ዲኖሚኔሽን ትሆን? አሁን አየሽ፣ እኔ ስለከበረው ስለ ህይወት እያወራሁሽ አንቺ ዲኖሚኔሽን ላይ ነሽ። ተይው በቃ የትኛውንም የፕሮቴስታንት ዲኖሚኔሽን ተይው። ለምን ተይውና ይህን የከበረውን ህይወት ተቀበይ ነው የምልሽ። አሁን አንቺ ድኛለሁ ያለሽ ግን በእርግጠኝነት አሁን ታች የሚጽፉትን በጠይቃቸው የሰሉን አይነት ድነት ትፈልጋላችሁ ወገኖች?
ምክንያቱም እነሱ ፕሮቴስታንት ናቸው። ምን ማለት አንድ ይኸውልሽ አንድ ኖርማል ማለት በደንብ የሚያስብ አንድ ሙስሊም ሰው አስገብቼ የሁለታችንን ንግግር ነግሬው የሁለታችንንም አይቀበልም። ሙስሊሙ አይደል አይቀበልም። ግን የትኛው ትምህርት ነው ልክ የሚሆነው? ዝም ብለህ ስታየው ማለት እንደሰሉ ኢየሱስን አምናለሁ ግን ሲኦል ነው የምገባው አሁን በሞት የሚለው ነው የሚሻለ ወይንስ እንደኔ ኢየሱስን አምናለሁ አሁን በሞት ገነት ነው የምገባው ብለው የትኛው ትምህርት ይሻላል ብለው ሙስሊም ይቅርና ኤቲስት ቢሆን ሰው የኔን ነው የሚመርጠው። ጤነኛ አይምሮ ያለው ሰው ለትትና ብሎ ሲኦል መግባት ይፈልግ ሰው የለም። ኦኬ የለም። እንደዚህ አይነት የሚፈልግ ሰው አይ ነው አንቺ በተለያየ መንገድ ስለተያዝሽ የተለያየ ትምህርት ስለሰማሽ ደግሞም ስለከበደሽ እንደዛ የምትይው። ግን በኖርማል አይምሮ አንድ ሰው ቢያስብ ወጣ ብሎ ከቦክሱ ወጣ ብሎ ቢያይ ያንቺን ትምህርት የሚቀበል ማንም የለም። ለምን? ሰው ሁሉ እምነት የሚይዘው ለመዳን ነው። አየሽ፣ እኛ ነፍሳቸውን ከሚያድኑት ነን እንጂ ነፍሳቸውን ከሚያጠፉት ወገኖች መካከል አይደለንም። የተቀበልነው የተከተልነው ለመዳን ነው፣ ሌላ ነገር ፈልገን አይደለም። ስለዚህ ያድነኛል ብዬ ያስኩት ጌታ አድኖኛል። የእግዚአብሔር መንግስት ወራሽ ነኝ አሁን በሞት እኔ። ይሄ ድፍረት ግን አንቺ ውስጥ የለም። ምክንያቱም ኦርቶዶክስ ትህትናን እንጂ ግብዝነትን አላስተማረችኝም። አዎ ይሄን ትህትና ይዘሽ ሲኦል ነው ቁጭ የምትይው። ትህትናው ሲያድንሽ ነው። ሲኦል እገባለሁ ስላልኩ ሲኦል የምገባ እንዳይመስልክ። እሱ ሰው ያፉን ፍሬ ነው የሚበላው። ሰው ያፉን ፍሬ ይበላል። አንቺ ያፈሽ ፍሬ ነው የምትበይው። ነው እኔ ቅዱሳን አስተማሪን ትሁት እንደሆነ ኢቭን ምን አለ መሰለኝ ማንም አላስተማረሽም። አሁን ቅዱሳን የምትያቸው መጽሐፍ ቅዱስ ላይ እስቲ አንድ ቅዱስ አስታውሽኝ አልዳንኩም የሚል እስቲ ንገሪኝ። ማርያምን ጠፋብኝ፣ ጥቅሱን እግዚአብሔርን ጠፋብኝ። ወይ ጳውሎስ ወይ ጴጥሮስ ምን ያለ መሰለኝ አልዳንኩም ብሏል። በጭራሽ ጳውሎስ አልዳንኩም ሳይሆን ላይክ በጣም ትሁት ነው ጠርጠራለሁ። ላይክ በጣም ትሁት መሆኑን ሲገልጽ የሆነ ቃል ቆይ ነገ ፈልጌ ያመጣልሃለሁ። አዎ ቅድም ያልኩት እኮ አንቺ በቃ ትል ውሻ ምናምን የሚሉ ቃላቶች አስይዞሻል። ነው የሆነ ላይክ ህይወቱን አርቆብሻል አንቺ። እንደዛ ያለ ሰው የለም። ይኸውልሽ የትኛውም ሐዋርያ እንኳን አለ እኔ እንኳን እንዲህ ምናምን ሁኜ ምናምን ነገር ማርያምን ጠፋብኝ። በደንብ ነው የማውቀው ይሄን ጥቅስ። እኔ ግን በእርግጠኝነት አንድ ነገር ልንገርሽ፣ ቅዱሳኑ ክርስቲያኖቹ ጌታ ኢየሱስን የተቀበሉ ቅዱሳን ሁሉም በአንድነት እንደውም ሐዋርያው ጳውሎስ ምን እንዳለ ልንገርሽ፣ ልሄድ ከክርስቶስ ጋር ለመኖር እናፍቃለሁ ነው ያለው። እሺ ልሄድ አለ። ከማን ጋር ለመኖር? ከክርስቶስ ጋር። እሺ እርግጠኛ ነው ከክርስቶስ ጋር እንደሚኖር። እኔም አሁን ብጠይቀኝ ከክርስቶስ ጋር ለመኖር እናፍቃለሁ፣ እርግጠኛ ነኝ። ደስ የሚል ኮንፊደንስ ነው። ትህትና አላስተማረችም ማለት ነው ቤተ እምነት። አይ ትህትና እኔ የምልሽ ነው ጳውሎስ እንደዛ ሲል ትህትና አልነበረው? ከክርስቶስ ጋር ለመኖር እናፍቃለሁ ሲል እሱ እኮ ያምርበታል። ጻድቅ ነው። የጸደቀው ማንን አምኖ ነው? ክርስቶስን አምኖ ነው። ግን በስራም ጸድቋል። በስራ ጸድቋል ጳውሎስ ጭራሽ። አዎ ጥሩ ስራ በመስራት እንዴ አልፈወሰም። ላይክ በሽተኞችን አላደንም። እሱ ስራ አይደለም። አንቺ ስራ የምትይ መፈወስን ምን ነው እንዴ? ስራ ምልክ እኮ ነው። ሰውን መርዳት፣ በገንዘብ መርዳት፣ በሐሳብ መደገፍ። እሺ ጳውሎስ በገንዘብ እስቲ ምጽዋት ሲሰጥ እስቲ አሳየኝ ጳውሎስን። እንዴ ወደ ቤተክርስቲያን ሲገቡ ፊት ለፊት ላይ ብር የሚሰጡ ስለሌላቸው ፈወሱት አይደለ? ላይክ በብር ፋንታ ፈውስን ሰጠው ለዛ ለበሽተኛው ሰውዬ። እሱ ምንድነው ታዲያ? እሱ በጎ ስራ ነው የምትይ? አዎ በደንብ ነው። እና ያልፈወሰ ሰው በቃ ጉድ ፈላበት ነው የምትይ? እንደሱ አላልኩም። ላይክ በገንዘብ መርዳት ትችላለህ፣ በአድቫይስ ማድረግ ትችላለህ፣ በብዙ መንገድ ጥሩ ስራ መስራት ትችላለህ። አይ ጳውሎስ እንደው ምን ይልሻል መሰለሽ፣ እንደውም አንቺ የምትይውን ተቃራኒ ነው ጳውሎስ የሚናገረው። ሌላ እንደው የምትጠቅሽ ይሻልሽ ነበር። ጳውሎስ ጋር ባትመጪ እንደው ይሻልሽ ነበር። ጽድቅን ህግን በማድረግ ጽድቅ ይገኛል። አንቺ እንደዛ እኮ ነው ያልሽኛለሽ። ለየትኛው ህግ ነው የምታወራው? ህግ ነው ያለው፣ አንድ ህግ ነው ያለው።
ምን አይነት ህግ ነው ያለው? ህግ ጠቅላላ እግዚአብሔር የሰጠው ህግ ላይክ ስለ ኦሪቱ ህግ ነው የምታወራው? ስለ 10 ትእዛዛት? እነሱንም ያጠቃልላል። ስለ ህግ እኔ ማውቀው ታሪክ ስለሱ ኢትስ ኦኬ አይ ቲንክ ችግር አለ አይመስለኝም። እኔ ስለ ስራ ነው ያወራሁት። ስራ ምንድነው እንዴ? ከ10 ትእዛዛት ውጭ ያለ ስራ? ያው አትግደል፣ አትዋሽ ምናምን ነው የምትይው? ከእሱን ነው የምታወሪው እኮ። አሁን አንቺ 10ን ከ10 የሚያገኝ ሰው አለ? እንደዛ ነው የምታምኚው? ሜቢ የለም፣ አንድ ሰው የለም። መጽሐፍ ጻድቅ የለም አንድ ሰው እንኳን ነው የሚለው ሮሜ ምዕራፍ 3። እሺ ቅዱስ ጳውሎስ ምንድነው ታዲያ? ጳውሎስማ ኢየሱስን በማመን ነው የጸደቀው እኮ። እሱ ጻድቅ እኮ ጸደቀ። ዋናው መጽደቁ ነው። ኢየሱስ አመነ አላመነ ዋናው መጽደቁ ነው። ሰው ከመጽሐፍ ቅዱስ ጋር ተጣረሰብህ? አልተጣረሰም። አንድ እንኳን የጸደቀ የለም የሚለው ህግን በመጠበቅ የጸደቀ አንድ እንኳን የለም ነው ሮሜ ምዕራፍ 3 ላይ እሱ ይነግረናል። ስለጠበቅ ትድናለህ አላልኩም። ከእምነት ጋር አንድ ላይ ስታደባልቀው ነው። ሲደባለቅ አንቺ ሚክስ ማድረግ አለብን ነው። እንደዛ ደግሞ አላለንም። ጽድቅ የሚገኘው በእምነት ነው። በእምነት ነው። አሁን ቆይ ልንገርሽ፣ የእግዚአብሔር ጽድቅ ሰው የሚሆነው አምኖ ነው፣ ሰርቶ አይደለም። አምኖ ምን ያገኛል? ያ ሰው ጽድቅ ያገኛል። ጽድቅ ያገኛል። እሺ፣ በእምነት ነው ሰው የእግዚአብሔር ጽድቅ የሚሆነው። አዎ አይደል? አዎ። ስለዚህ አንቺ አምነሽ ጸድቀሻል። እኔ ኦርቶዶክስ ያስተማረችኝ ትህትናን ነው። ላይክ ጸድቅ ያለው ብዬ እንደ ፕሮቴስታንት መታበይ አልፈልግም። ይኸውልሽ እኔ ቃሉን ላሳይሽ፣ ውስጥ እየተቀመጠ ስለሆነ አንድ ቀን ይበቅላል። ላሳይሽ ምን እንደሚል። እሺ ምን ይላል? ይህም የሕግን ስራ በመስራት ስጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው፣ ኃጢአት በሕግ ይታወቃልና። እሺ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እሺ ይህ የእግዚአብሔር ጽድቅ ያለ ምንድን ነው የተገለጠው? ያለ ሕግ። ያለ ሕግ ነው የተገለጠው። እንዲያድርግ እንዲስራ በሚል አይደለም የተገለጠው። እሺ እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው፣ ልዩነት የለምና። ሁሉ ኃጢአት ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ስለዚህ ሁሉም ሰርቷል፣ ኃጢአት ሰርቷል፣ የእግዚአብሔርም ክብር ጎድሏቸዋል። እዚህ ጋር እንደምታየው ቁጥር 11 ላይ ጻድቅ የለም አንድስ እንኳን፣ ሕግን በማድረግ ጻድቅ የለም። ስለዚህ አሁን እግዚአብሔር ምን አዘጋጀ? ያለ ሕግን ሳሰሪ የምትጸድቂበትን መንገድ አዘጋጀ። እሱ የእግዚአብሔር ጽድቅ ይባላል። ይህን የእግዚአብሔር ጽድቅ እንዴት ነው ማገኘው ከተባለ ለሚያምን ሁሉ፣ ለተወሰኑት አይደለም፣ ለሚያምኑት ሁሉ የሆነ በኢየሱስ ክርስቶስ በማመን ሲደመር ስራ ነው። እንዲህ አይደለም። በማመን የሚገኘው የእግዚአብሔር ምንድን ነው? ጽድቅ ነው። ምን የለም? ልዩነት የለም። አይሽ ለምንድን ነው ልዩነት የሌለው? ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል። ታዲያ ምን ላድርግ? በኢየሱስ ክርስቶስ በሆነው ቤዛነት እመኜ እንዲያውም ትሆኛለሽ በጸጋው። ቅድም ጸጋን አይተናል። እንዲሁ የሚሰጥ ስጦታ ነው ተባብለናል። ይጸድቃል። ስለዚህ አንቺ በኢየሱስ ክርስቶስ ካመንሽ መጽሐፍ ምንድን ነው የሚለሽ? በጸጋው ትጸድቂያለሽ ነው የሚለሽ። አይ ለትትና አልልም እምትይ ከሆነ ያው ከዚህ ሐሳብ ጋር የተጣረስሽ ነው። እሺ ልክ ነህ፣ እቀበላለሁ። እምነት ሁለት አይነት እምነት እንዳለ ታውቃለህ ወንድሜ?
ምንድን ናቸው እነዚህ ሁለት አይነት እምነት? የሞተ እምነትና ትክክለኛ እምነት። የሞተ እምነት የሚባለው ያለ ስራ የሚፈጸም እምነት። እሺ እዚህ ጋር አሁን ያየሽው የትኛው እምነት ነው? እሱ ጋማ ያው በስራ አብሮ የታል ስራ? ስራማ የለም እዚህ ጋር። የምን ስራ ነው? አልተጻፈም እንጂ አለ ሌላ መጽሐፍ ቅዱስ ክፍል ላይ በውስጥ አዋቂ ነው ያለው። ምን ይላል ቅዱስ ጴጥሮስ ወይ ቅዱስ ጳውሎስ? እዚህ ጋር ያለው ነገር ሁሉ ቢጻፍ ዓለም ሁሉ ባልበቃ ነበር አይደለም ሰው። ስለዚህ ሳልተጻፈ እኔ ጨምርበታለሁ ማለት የለም። ኖ አልጨምርበትም። ቅዱስ ያዕቆብን የያዕቆብ መጽሐፍ ትቀበላለህ? መጽሐፈ ያዕቆብ ነው ምናምን ነገር መጽሐፍ ቅዱስ ላይ 81 አዱ ላይ ያለው ስለ ስራ በደንብ አድርጎ የሚያስረዳክ። እኔ እንዳውም ላይክ ከኔ ጋር አንቻምብሎች ታውቂያለሽ? ቆይቷል ካነበብኩት ግን አለ ልላክልን ኢንቦክስ ታነባለክ ከዛ ታስረዳኛለህ። አይ እኔ አውቀዋለሁ ያዕቆብ መልእክት ላይ ያዕቆብ እንደሚናገር እሱን አንብብና ስራ ምን ማለት እንደሆነ ከዛ ተረዳ። አመሰግናለሁ። እኔም አንብቤዋለሁ እያልኩሽ አንብብና ትኛለሽ። አንቺ እኮ ነሽ ያነበብሽው። እሺ ምንድነው የሚለው ካነበብኩ? እስቲ አውጣልኝ። ምንድነው የሚለው ካነበብኩ? እሺ ላሳይሽ። አሁን እሺ ያዕቆብን እያወጣሁ አንድ ነገር ልንገርሽ። እኔ እስካሁን ድረስ አንቺ የምትድኝበትን መንገድ ነው እየነገርኩሽ ያለሁት። አንቺ ደግሞ እስካሁን ድረስ የማትድኝበትን መንገድ ነው እየነገርሽኝ ያለሽ። እኔ ድኛለሁ እግዚአብሔር ይመስገን። እንደናንተ ጸድቅ ያለው ብዬ ጥሩም ባለፋም ሲኦል የገባች የዳነች ሰው በዛ ይዘንልሻል። ሲኦል የገባ ግን አንድ ሰው አላሳየሽንም እስካሁን ድረስ። ሲኦል የገባ የዳነ ሰው አንድም ሰው አላሳየሽኝም። እሱን ሁለታችንም ስንሞት ሰማይ ቤት እናወራበታለን። ይቀር አንገናኝም እኮ እንዴት? እኔ እግዚአብሔር መንግስት፣ አንቺ ሲኦል። እንዴት ግን ውስጥ ለውስጥ መንገድ የለም። እኔ ገነት ገብቼ ሲኦል እንዳንገናኝ ለምን ብትል እዛ መሬት ላይ ሆኖ ኢየሱስ ኢየሱስ የሚለው ስሜን የሚጠራ ሁሉ አይድንም። ኢየሱስ ኢየሱስ ስላልከኝ አድንም ብለሃል። ይሄንን ታውቃለህ? አላለኝም ብለሃል። በደንብ አድርጎ የተናገረ አላለኝም። ስለዚህ ኢየሱስ የሚል ሰው ሁሉ ሲኦል ነው የሚገባው ነው የምትይኝ? ኖ ኢየሱስ ኢየሱስ ስላልክ ጸድቀሃል ማለት አይደለም። ድናሃል ማለት አይደለም። ድኛለሁ ስላልክ ድናሃል ማለት አይደለም። ኢየሱስ ኢየሱስ ስላልክ ድናሃል ማለት አይደለም ወንድም። እሺ ማን ልበል እንድን? ኖ ኢየሱስ ኢየሱስ በል፣ ግን ስራክን ህይወት ከሚያውቀው እሱ መድኃኒዓለም ነው አይደለም? አዎ ለማንኛውም አንቺ ለትትና ብላ ሲኦል የገባች ሴት ነሽ አንቺ። ሲኦል እኮ አልገባም፣ ቃሉን አወጣሁኝ እኮ። ቃሉን ያወጣሽ እኮ በራስሽ አንደበት እኮ ሲኦል ነው የምገባው ብለሽኛል። ሲኦል ገባለሁ ማለት ሲኦል ገባለሁ ማለት አይደለም ደግሞ። ምን ማለት ነው? እሺ በሲኦል አድርጌ እወጣለሁ ነው? ኖ ጀስት ቃሉን አወጣሁት እንጂ የእውነት ሲኦል ገባሁ አላልኩም። እሱ የሚያውቀው አንድ ፈጣሪ ነው። አሁን እኮ አሳሰብሽው። ሲኦል ገባለሁ ማለት ሲኦል ገባለሁ ያዕቆብ መልእክትን ክፈትልኝና ስራ እንዴት እንደሚያድን ላሳይክ። ያዕቆብ ክፈትልሻለሁ። እስኪ አሳይኝ እንዴት እንደሚያድን። ጥቅሱን አንተ አግዘኝ። ጥቅሱን ታውቃለህ አንተ አውጣልኝ። ያው ወጥቶልሽ እኮ ያዕቆብ፣ ያው ትችልሻለሁ። አንቺ አሳይኝ እንዴት አድርገሽ ምዕራፍና ቁጥሩን አውጣልኝ። ያው ትችልሻለሁ። በቃ ጎበዝ። አይ ጎበዝ እኮ ነህ አንተ ታውቃለህ። እንደዚህ አሁን የሚለው ላይ አንብብልኝ እስቲ። እስካሁን እኔ ነበር ሳነብ የነበረው፣ አሁን አንተ አንብብ። እንደዚሁ ስራ የሌለው እምነት ቢኖር በራሱ የሞተ ነው የፈለግሽው። ምንድነው ቅድም ያልኩ? ሁለት አይነት እምነት አለ፣ የሞተና ትክክለኛ። ሰው እዚህ ጋር ያወራን ያለ ነው ስለ ሞተ እምነት ከሆነ ስራ የሌለው እምነት ነው። ግን ትክክለኛ እምነት ካልክ ግን ከስራ ጋር የታገዘ ነው። ገባክ? ስራ የሌለው ይላል። አየህ፣ ስራ የሌለው ማለት የሞተ እምነት፣ ልክ እንደ ፕሮቴስታንት። ይቅርታ አድርጉልኝና እሺ፣ ያንቺ እምነት ስላለው በደንብ አለው። የኔ ቢጤ ረድል ብላክ በቻልኩት መጠን አግዛለሁ፣ ጾማለሁ፣ ሰግዳለሁ። ይሄ ማለት ስራ ነው። ያ ስራ ነው። ላይክ ስራ። ስለዚህ ላንተ ስራ ማለት ምን ማለት ነው? ላንተ ስራ ማለት ምን ማለት ነው? ወይ አሁን አንቺ ይሄ እምነት አለኝ ይሄ ስራ አለኝ ብለሻል። አዎ በደንብ። የሚያሳዝነው ግን ይሄ እምነት ይሄ ስራ ኑሮሽ የእግዚአብሔር መንግስት ሰጥቶሽ
ትህትና ላይክ እንዳንተ ጥሩምባ መንፋት አለብኝ ወንድሜ? አንዴ ጥሩምባ እኮ እየነፋሽ ነው እኮ። አሁን እኮ ምን እያልሽኝ ነው? እያለበስኩ ነው ምን እያረኩ ነው እያልሽ ትህትና ትይኛለሽ። እሱ እኮ እንዳወራ ገፋፋኸኝ፣ እንዳወራ ገፋፋኸኝ። ፈልጌው አይደለም ላይክ። አረ ፈልጊው፣ አንቺ የምትፈልጊው ሲሆን መግባቱን ነው። እሱን እኮ ሰምተናል። አሁን እዚህ ጋር ሲሆን ትህትና የለችም። እንዲያበላለሁ እንዲያደርጊያለሁ ናናልሽ። እዚህ ጋር ሲደርስ ምክንያቱም እንዳወራ ገፋፋኸኝ፣ አስቆጠርሽኝ። አይ አላወራም እኮ ማለት ትችያለሽ። ልክ እንደቅድሙ ሲኦል ገባለሁ እንዳልሽኝ ይህንን አላወራም ማለት እኮ ትችያለሽ። ግን አንቺ ምን አደረግሽ? አስቆጠርሽኝ። ያደረግሽውን ነገር እንድታምን ብዬ ነው። ምክንያቱም አታምንም። ላይክ ተቀላቅሎብሃል ወንድሜ፣ ይቅርታ አድርግልኝና ለዛ ነው ጭራሽን የተቀላቀለብኝ። እሺ ምክንያቱም እዚህ ጋር ስራ እያለ ለምንድን ነው ላይክ ስራ ነው ያወጣችሁት? ፕሮቴስታንቶች ለመጾም ሰነፍ ስለሆናችሁ ነው? ለመስገድ ሰነፍ ስለሆናችሁ ነው? አልገባኝም። አዎ ቅድም እኮ አንቺ ነሽ ብሰክር ብዘሙት ስትይ ነው የነበረው እኮ። እሱ የራሴ ጥያቄ። አዎ አይሽ አይደል? አሁን ወደኛ አታምጫ። አንቺ እኮ ነሽ ቅድም እያሳየሁሽ ብሰክር ብዘሙት እንትን ባደርግ ስትይ ነበር። አሁን ደግሞ ቀየርሽውና ወደኛ አመጣሽው። ምክንያቱም በስራ አታምኑም ማለት ፕሮቴስታንቶች ሰነፍ ላሳይሽ። ያዕቆብ መልእክት ላይ ላሳይሽ። አሁን የማትወጭበት ነገር ውስጥ ነው የገባሽው። ግን ላሳይሽ፣ ላግዝሽ። አግዘኝ። እዚህ ጋር ምን ይላል? እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። አጋንንትም ደግሞ ያምናሉ ይንቀጠቀጡማል። እሺ አጋንንት እያልከኝ ነው? አይ ምን እያልከኝ ነው አልኩኝ። አዎ ልጠይቅሽ ነው። አሁን አጋንንት ምን ያደርጋሉ? ያምናሉ ይንቀጠቀጡማል። እሺ ያዕቆብ ይህን እምነት ያነጻጸረው ከማን ጋር ነው? አጋንንት እምነት ጋር። አጋንንት ምን ያደርጋሉ ነው ያለው? ያምናሉ ይንቀጠቀጣሉ አይደል? ያ አጋንንት ምን ብሎ ነው የሚያምነው? ያው ምን ብሎ ነው የሚያምነው? እስቲ አንተ መልስ። ያው እዚህ ጋር እግዚአብሔር አንድ ነው ብሎ አጋንንት ያምናል። እሺ አይደል? አጋንንት ነው የሚያምነው። እሺ አንድ ሰው እግዚአብሔር አንድ ነው ብሎ ቢያምን ይድናል? እምነት ከሌለ ላይክ ስራ ከሌለው ባዶ ነው። እምነት የሌለው ላይክ የሞተ እምነት ማለት ነው። እኔ ጠየቅኩሽ፣ አንድ ሰው እግዚአብሔር አንድ ነው ብሎ ስራ አለ ወይስ የለውም? እዚህ ጋር እምነትን ነው እያነጻጸረ ያለው አይደል? ያዕቆብ አይደል? አዎ በጣም ጥሩ። ስለዚህ አንድ ሰው እግዚአብሔር አንድ ነው ብሎ ማመኑ ብቻ ያድነዋል? ከምን አንፃር ነው እየጠየከኝ ያለው? አሁን ግራ ገባ። ያው ከዚህ አንፃር ነው እንጂ እዚህ ጋር ያለኮ እግዚአብሔር አንድ እንደሆነ ታምናለህ፣ መልካም ታደርጋለህ። ምን ታደርጋለህ? አይድንም። አጋንንትም አመነ አይድንም። አጋንንትም አዎ። ስለዚህ አጋንንት የሚያምነው እግዚአብሔር አንድ እንደሆነ ነው አይደል? ያ እሺ፣ አጋንንት ኢየሱስ ክርስቶስ ሞቶልኛል ብሎ ያምናል? አይ ዶንት ኖ። አንድ እንደሆነ ያምናል፣ ሌላውን አላውቅም። ኢየሱስ ሞቶልኛል ብሎ አጋንንት ያምናል? ሲጀመር ኢየሱስ ለአጋንንት ሞቷል? አልሞተም። ታዲያ ካልሞተለት እንዴት አጋንንት በኢየሱስ ክርስቶስ ያምናል ሞቶልኛል ብሎ? አይ እሱን አላውቅም፣ አስረዳኝ እስቲ። አዎ አያምንም፣ እንደዛ አጋንንት እንደዛ ብሎ አያምንም። ምክንያቱም ኢየሱስ የሞተው ለሰው ልጅ ነው። አሁን እኛ የሚያድን እምነት የሚያጸድቅ እምነት ምንለው እግዚአብሔር አንድ ነው ብሎ ማመኑን አይደለም። እግዚአብሔር አንድ ነው ብሎማ ሙስሊሙም ያምናል፣ አይሁዱም ያምናል። እኛ የሚያድን የሚያጸድቅ እምነት ነው ምንለው እግዚአብሔር አንድ ነው ብለን እሱን አይደለም እንቆመው። የእግዚአብሔር ልጅ ኢየሱስ ክርስቶስ ለኛ ኃጢአት ስለኛ በደል ሞቷል ብለን ነው የምናምነው። እኛ ደግሞ ገባሽ? ይሄኛው እምነት ሙሉ እምነት አይደለም። አሁን የትኛው እምነት ነው የሚያድነው? እግዚአብሔር አንድ እንደሆነ ታምናለህ፣ መልካም ታደርጋለህ ነው አይደል የሚለው? ቅድም ያሳየሽ ያዕቆብ ላይ እግዚአብሔር አንድ እንደሆነ መልካም ታደርጋለህ ነው እንጂ ያለው እግዚአብሔር አንድ እንደሆነ ታምናለህ፣ የእግዚአብሔር መንግስት ትወርሳለህ አይደለም ያለው።
አንድ እውነት አምናለህ፣ መልካም ታደርጋለህ። እውነት ነው፣ መልካም ነው እሱ። ግን መልካም ከሚያስብል ነገር በላይ ግን ያስፈልጋል። የትኛው እምነት ከተባለ ሮሜ ምዕራፍ 10 ላይ ያለው እምነት ማለት ነው። እንደዚህ ይላል። ከእምነት ያየሽ ነው። ከእምነት የሆነ ጽድቅ ግን እንዲህ ይላል። ምን ይላል? በልብህ ማን ወደ ሰማይ ይወጣል አትበል፣ ይህ ክርስቶስን ለማውረድ ነው። ወደ ልብ ወደ ጥልቁ ማን ይወርዳል አትበል፣ ይህ ክርስቶስን ከሙታን ማስወጣት ነው ይልና፣ ነገር ግን ምን ይላል መሰለሽ? እስቲ አንብቢው። ነገር ግን በአፍህ በልብህ ሆኖ ቃሉ ቀርቧልና ይህም። እሺ ቆይ በደንብ እያየናት እንዴት ቃሉ እንዴት ነው የቀረበው? ወዴት ነው የቀረበው? በአፍም በልብም። አዎ በአፍሽና በልብሽ ነው ቃሉ የቀረበው። እሺ ይህም የምንሰብከው የእምነት ቃል ነው። የእምነት ቃል ነው። እሺ ምንድነው የእምነት ቃል? ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔርም ሶሪ ማስታወቂያ መጥቶብኝ ነው። እሺ እሺ እግዚአብሔርም እዚህ ጋር ነበር። በአፍህ ብትመሰክር በልብህ በአፍህ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብህ ብታምን ትድናለህና። እሺ ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና። በጣም አሪፍ። ስለዚህ ይሄ ቃል ወደ ልብሽና ወደ አፍሽ ነው አይደል የቀረበው? ያ ስለዚህ በአፍሽ ምን ብለሽ ነው መናገር ያለብሽ? ኢየሱስ ጌታ። በልብሽ ደግሞ ምን ብለሽ ነው ማመን ያለብሽ? ከሙታን እንዳስነሳው ማመን። ስለዚህ በልብሽ ስታምኚ ምን ትሆኛለሽ? ይጸድቃል። ስለዚህ አንቺ በልብሽ አምነሽ ጸድቀሻል? አዎ በደንብ ጸድቄያለሁ፣ ግን በአደባባይ አልናገርም ነው ምልክኔ። በአደባባይ ለመናገር ምክንያቱም ኦርቶዶክስን ያስተማረችኝ ትህትና ዝቅ ማለት በአደባባይ ደሃ አግዛለሁ ምናምን ማለት ችግር የለውም ነው። አስገድደኝ ጸድቄያለሁ ግን ማለት ምክንያቱም አልገባህ አለ ወንድሜ። ላይክ ስራ ምንድነው አልገባህ አለ። አንተን ለማስረዳት የተጠቀምኩበት መንገድ ነው። እሺ እኔን ለማስረዳት እዚህ ጋራ ጸድቀሻል? በደንብ ጸድቄያለሁ። አዎ ጻድቅ ነሽ፣ ግን በአደባባይ መናገር አልፈልግም። አሁን ምናገር ኦርቶዶክስ ያስተማረችኝ ትህትና ነው። እንደናንተ እኔ መጽሐፉ የሚያስተምርሽን እኮ እያሳየሽ ነው። አንቺ እኮ መጽሐፉ የሚናገሩን እያሳየሽ ነው። ስለዚህ ሰሉ ጻድቅ ነች። አሁን በአደባባይ እንደሱ አትበለኝ። መታበይ አልፈልግም። መታበይ አትፈልግም። ስለዚህ የተጻፈልን ለምንድን ነው? እንድንታበይ ነው ማለት ነው አይደለም? በአደባባይ ግን እንድመሰክር አይደለም። እና ቤት ነው የምትመሰክር? መስክሩ እኮ ነው የሚለው። በአፉ ምንድነው የሚለው እንዴ? በልብ እኮ ነው የማምነው። ከዛስ በልብሽ ብቻ አይደለማ። ቀረበ የተባባል ነው። ኢየሱስ ጌታ እንደሆነ ነው። በአፌ እኮ መሰክረው ኢየሱስ ጌታ ነው እንጂ እኔ ጸድቄያለሁ፣ ገነት እገባለሁ፣ አመኛለሁ ማለት አይደለም። ኢየሱስ ጌታ ነው ብል ኢትስ ኦኬ። ግን በአፍሽ ስትመሰክሪ ምን ትሆኛለሽ? እድናለሁ። ግን ኢየሱስ ጌታ እንደሆነ ነው በአፌ መሰክረው እንጂ ጸድቄያለሁ እኮ። ስትመሰክሪ ምን ትሆኛለሽ? እድናለሁ። ስለዚህ መመስከርሽ ያድንሻል አይደል? አዎ አይደል? አዎ። ስለዚህ አሁን አንቺ ለአንድ ሰው ስትናገሪ፣ ለአንድ ሰው ስትመሰክሪ እውነት በአፍሽ ትመሰክሪያለሽ፣ ኢየሱስ ጌታ ነው ብለሽ ትናገሪያለሽ። አዎ። ከዛ ያ ሰውዬ ኦኬ በአፍሽ መስክረሻል፣ አንቺ ኢየሱስ ጌታ እንደሆነ መስክረሻል፣ ድነሻል ወይ ቢልሽ ምንድነው የምትይው? በአደባባይ ምን ድኛለሁ ነው የምለው። ድኛለሁ ጸድቄያለሁ ትይዋለሽ በደንብ። ስለዚህ አንቺ ጻድቅ ነሽ፣ ሰሉ ጻድቅ ነሽ ሲልሽ እውነት ነው የምትይው? ወይ ጌታ ይወራ ሰውዬ በአደባባይ እንደዛ አትበለኝ። እኔ ኃጢአተኛ ነኝ፣ ጸድቄያለሁ። ላይክ ምክንያቱም እኔ ከልጅነቴ ጀምሮ ትህትና ነው የተማርኩኛ። ትህትና አይደለም የለም፣ እንደዚህ አይነት ትህትና በመጽሐፍ ቅዱስ ታይቶ አይታወቅም። እስቲ ራሱን እንደ ጻድቅ አድርጎ የሚታበይ ጻድቅ በአብዛኛው እኔ በማምንበት ቤተ እምነት የለም። ራሳቸውን ዝቅ ዝቅ ሲያደርጉ ነው ማቀው።
አዎ ለዛ እኮ ነው እየገደሉሽ ያሉት። አልገደሉኝም፣ እግዚአብሔር ይመስገን። አዎ ይኸው እንዴ በአደባባይ እየሰማን አይ ተው አንተ የተረዳበት ለትህትና ሲኦል ነው የምገባው እየተባለ ኖ ሲኦል ገባለሁ ማለት አይደለም። ሲኦል ገባለሁ ማለት እንደዚህ አይነት አንድምታ ደግሞ ሰምቼም አላውቅም። አንተ የተረዳ ምክንያቱም አንተ የምትረዳኝ በፕሮቴስታንት አስተሳሰብ ስለሆነ መቼም አይገባህም። አይዞክ። አዎ እኔም እንዲገባኝም አልፈልግም። እውነት ለምናውቅ እንደዚህ ሲኦል የሚያስገባ ትህትና እኔም አልፈልግም። ማናችንም አንፈልግም። ግን እኮ ያንን ጥያቄ አልመለስክልኝም። የትኛው ዲኖሚኔሽን ነክ? እኔ የትኛው ዲኖሚኔሽን መሆኔ አንቺ ላይ ኢየሱስ ነህ ወይስ መካነ ኢየሱስ? አንቺ ህይወት ላይ አንቺ በሞት ጥላ ስር ተቀምጠሽ የኔ ዲኖሚኔሽን ላንቺ ምን የሚያሰራልሽ? ለምንድን ነው ብዙ ሰው ግን ላይክ ይፈራል? በሰላም ነው። ለምን ትፈራላችሁ? ዶሚኔሽናችሁን ለመናገር ለምን? ስለማያድን ነው ዲኖሚኔሽን ነው። ብዙ አይ ቲንክ ይመስለኛል አንዱ ካንዱ ስለሚጋጭ ነው። ሁለት ፕሮቴስታንት ወንድሞች አሉ። ሶስታችን ካወራን ሁለቱ ፕሮቴስታንቶች ይጋጫሉ በሐሳብ። ያው እዚህ ውስጥ የገቡት ዳኒ ያለ፣ ሰና ያለ፣ ኪንግ አለ፣ እኔ ማውቃቸው ሁሉም ፕሮቴስታንት የወንጌል አማኝ ነው። አንድ ላይ ቁጭ ብለን ነው ያገኘሽ። አትጋጩም? እስቲ አንድ ሀሳብ ላቅርብና እስቲ ተከራከሩበት። አትጋጩም? ኦኬ። ከዛ አንቺን ይጠቅምሻል እሱ ኖ ላይክ ከዛ ላውቃለሁ። ማይጠቅምሽ ላይ ፎከስ አታድርጊ። ሰሉ ማለት እዚህ አሁን እኛ ጋር በነገራችን ላይ ከሌሊቱ 11 ሰዓት ነው። ማሻው እንደኔ ጋም እንደዛ ነው። ዩሮፕ የሚያሉት እንደዛ ነው። መሽቶባቸው ግን በዚህ ቆይ እኔ ያነሳውበት ምክንያት ልንገርሽ። እሺ የሚጠቅም ነገር ላይ ለማውራት ነው እንደዚህ ቁጭ ብለን ያለ ነው። ጀስት ለመከራከር ለመለያየት አይደለም የተቀመጥ ነው። ገባሽ? የሰው ህይወት ላይ የሚጨምር ነገር ለመጨመር ነው የተቀመጥ ነው እንጂ ለልዩነትማ ስንት የሚያለያየን ነገር አተናል እንዴ? ፖለቲካ አለን፣ ስንት ነገር አለን። ገባሽ? ግን እዚህ ቁጭ ያልነው ወደ አንድነት የምንመጣበትን ሰው የሚጠቀምበትን ህይወት የሚያገኝበትን ነገሮች ላይ ለማውራት ነው። ስለዚህ እንደ ወንድም አንቺን መክርሽ ምንድነው ማይንድሽን እዛ ላይ ፎከስ አድርጊ፣ ሼፕ አድርጊ። የሚጠቅምሽ ህይወት ላይ ህይወት የሚጠቅምሽ ነገር ላይ ጠቅሶችም ስትይጂ እነዚህ ትል ነኝ ውሻ ነኝ የሚሉትን ብቻ ሳይሆን ህይወት የሚለውን ጽድቅ የሚለውን በክርስቶስ ኢየሱስ ስላገኘሽው መዳን ስለ ቅድስና እነሱ ላይ ፎከስ ብታደርጊ በጣም ነው የምትጠቀሚው። እሺ መጽሐፍ ቅዱስ ለምንድን ነው የማታነቢው? አነባለሁ። ቆይቻለሁ በጣም ማለሽኝ እኮ ግን ላይክ ከላይ ስለማነብ ነው እንጂ ገረፍ እያልኩ አነባለሁ። ሲደብረኝ ነው። ሲደብርሽ ነው የምታነቢው? ያ ሳይደብርሽ ምንድን ነው የምታነቢው? የራሴ ዓለማዊ ትምህርት አለብኝ፣ ተማሪ ነኝ። ኦኬ። ሲደብርሽማ ከሆነ አደጋለሁ። እንግዲህ እውነቴን አይደል? ሲደብርሽማ የምታነቢው መጽሐፍ አይደለም። ጥሩ ነው ሲደብርሽ ማንበብሽ፣ ከዛ ከድብርት ሊያወጣሽ ይችላል። ሲደብረኝ ሲጋራ ለማጨስም ተመስገን ነው ወደ መጽሐፍ ቅዱስ መሄዴ እኮ አልኩሽ እኮ ከዛ ጭንቀት ያወጣሻል። ግን ሲደብርሽ ብቻ ይሁን እያልኩሽ ነው። ሲደብርሽ ብቻ ይሁን። አንድ ምዕራፍ ማንበብ ይቻላል። ደግሞ ስታነቢ መጽሐፍ ቅዱሱ የዘላለም ህይወትን በተመለከተ መዳንን በተመለከተ በጣም ግልጽ የሆነ መጽሐፍ ነው። ስለዚህ መጽሐፉ እንደሚልሽ ብቻ አሜን ብትይ ትጠቀሚበታለሽ። ራስክ ነው እንደምትተረጎመው መጽሐፍ ቅዱስ ነው። አንተ እና ዳኒ ለምሳሌ መጽሐፍ ቅዱስ ተናነብ የተለያየ አስተሳሰብ ነው ያላችሁ ማለት ነው። ምክንያቱም ሉተር በራሳችሁ አንብባችሁ ተርጉሙ ስላለ። ኦኬ ሉተር ጋር ደግሞ
የዋናው እምነታችሁ መስራች እሱ አይደል እንዴ? እንደሚያሳው የኛ እምነታችን መስራች አይደለም። ቅዱስ ሉተር አይደለም? ረሳኸው? የኛ እምነታችን መስራች ሉተር አይደለም ነው። ከሮም ከካቶሊክ ተገንጥሎ